እና መረጃ አረ ደነዘዝኩ። ታውቂያለሽ ባህሩ፣ እኔ ብዙ መቀመጥ ያልፈለኩበትን እኛ ተዋጊዎች አይደለንም። በድርድርና ወይዬ ኑሪ ወይ እምቢ አለኝ አለች። ትውጣና ትግባ። ናይ ወጣ ትመለስ እንጂ ፖዝ አይደለች። ወደ ቲክቶክ ትግባና ትመለስ። ከወጣችማ በቃ ተዘጋ እኮ ቤቱ እኮ። እና ምን ታድርግ? ድምጻችን አይሰማትም። ኖ ፊት ለፊት እያየኋችሁ ነው ግን እምቢ አለኝ አለች። ፊት ለፊት እያየኋችሁ ነው ግን እምቢ መመለስ አልቻልኩም አለች። ፖዝ አለኝ አለች። ፖዝ ብሏት ነው ፖዝ አለኝ። እናንተ እያየኋችሁ ነው ግን መግባት አልቻልኩም አለች። ስለዚህ ምን ታድርግ? ገብታ ነው የምትወጣው? ኖ ከቲክቶኳ ትውጣና እንደገና ላይቭ ስትሪም ጆይን ትበል። እኔ ልክፈትላት ቤት። አይ ቆይ ትሞክርና ባህሩ አካውንት ሲደንዝዝ እኔ እኮ በዚህ አካውንት ጆይን ስትል ድጋሚ እንድትገባ አማራጭ ያቀርብላታል። ኑር እየጻፈችለት ነው። እነሱ እኮ ይደዋወላሉ። እንዴት አወቅ ግን አንተ? ቦስ ያወራሽ አንቺ ሴትዮ እረፊ። ነፃነት እንዳልጠንዝሽ። አሁን ይኸውልሽ ነፂ፣ ትልቁ አጀንዳችን ዛሬ ሎዛ ሚዲያ ላይ ቀርቦ የሰጠው ሀሳብ ወይ ወጣ ነው ተመልሳ የምትገባው ሙሉ ለሙሉ ወጣ ኖ ፖዝ ከሆነ ይመልሳታል እኮ እዚሁ ትቀመጥ። በቃ እኛ እኔ ቆንጆ ለኔም ደውይልኝና ማለት ነው። እኔ ልንገርሽ እንዴት እንደሚገባ እኔማ ጌታ ልንገርሽ። ኦፓል ነግሬያታለሁ። ትንሽ ከቆየው እንደምደነዝዝ እያወቀች አውቃችሁ ነግራችኋት ትደነዝዛለች። ቆይተሽ ነው ብላችኋት ነው። ናይ አይደለም። እኛ እኮ ለዛ ነው ያረጋጋንሽ። አንቺ በኃይልና በጦር የገባሹ ትግሊሽ ሳይጠለፍ ሳደነዝጂ ሳያስለመልምሽ ተናግረሽ ልትወጪ ነው። ጠለፍ ነው ወጋ ነው በሂደት ነው ገባሽ። ነገም ተነጎዳም እንቀጥላለን። አሁን ተረኛው ሎዛ ሚዲያ ነው። እኔ ቅድም ሄድ ብዬበታለሁ። ጌታ እንደበለኝ ይባርከው። የሙቀት ስሜት ምናምን ነገር እየተሰማኝ ነው ጋይስ። አሁን ጥያቄዎቹ ግማሾቹ እየጠፉብኝ ነው። ቆይ አረ ለመዝግበው ጋይስ። አፈንዝዛ ደንግዝ። አረ ተመለሽ በላት ኖር። ተረጋጊ። የሆነ ነገር አጋጥሟት ነው እየመጣች ነው። እስከዛ ድረስ እናንተ ቀጥሉ። አረ እኔ ከሷ ጋር ደውለህባት ነው ፖዝ የሆነ አይደል? አርፋ ተቀመጥም እኮ የደወልከው አንተ ለምን ስለምናንሳደባላችሁ ከታች ያላችሁ በጎች እረፉ። ደውለውባት እሱ ነው የደወለው። ኑሬ እንዴ እንጠይቃት። አንድ 500 ሰው አለ። ወላሂ አልደወልኩም። ወላሂ ነፃነት ተይ፣ እረፊ። ሰትዮ እኔ እኮ ነኝ ሙቀት ስሜት እየተሰማኝ ያለው። ዘጠና ምናምን ሰው ገዝት ከላከው ክርስቲያን መርጬን ያስገባው ነፂ ፖለቲካ ለታሰራ መጀመሪያ ፖለቲካ ለምርጫ ቦርድ ኖር ወይ ትውጣና ቲክቶክ መልሳ ትግባ። ላይቭ ስትሪም እንደገና ታስ በሁለት ነው የምንከፍለው ማለት ነው። ለዚህ ነው ሳይንሳዊ ሕክምና ያስፈልጋል መደረግ አለበት እኔ እያልኩ ያለሁት ማለት ነው። እና ቅድም አንድ ሰው ከላይ ኮሜንት አንድ ክርስቲያን ጥያቄ ጠይቀው ነበር። ሀዩዬ የጠየቀው ሰው ሁሉ ሌዋ አላውቅምና ምን ብሎ ጠይቋል መሰለሽ? ሎዛ ሚዲያ ላይ ቀርባ የለበሰችውን ልብስ ማየት እንችላለን ወይ? እውነት ለመናገር ልብሱ አይታይም። ነጠላውን የሰጣት ራሱ ሎዛ ሚዲያ ነው። ሚዲያው ተናግሮታል። ደግሞ ነጠላውን ራሱን ሰጠኝ ተናግሯል። እነሱ ናቸው መሰለኝ። እኔ የምር የልጁንም ስም አላውቀውም። ሚዲያውንም ልብሱን ኦፓል መቼም ራቁታን አልሄደችም አይደል? ልብሱ አይታይም እኮ አሁን እኛ እንጠይቃት ነበር በከለር ግን ልብሱ አይታይም እኮ ነጠላው ነው የሚታየው። ነጠላውም የሎዛ ሚዲያ እንደሆነ ደርሰንበታል። እድሜ ለሎዛ። ኦኬ ሎዛ ሚዲያ 2 ጊዜ ነው የደወለችልኝ በተለያየ ጊዜ ብሏል ነው የሚሉት። ነው ራሱን የደወለላት እሱ አይደለችም። ሁለቱንም ጊዜ ስደውልለት
አሟት ነበር ቀጠሮ ለማስያዝ ለኢንተርቪው ብሏል። ኦኬ ከሙስሊሞች ነው በነገራችን ላይ ጥያቄው አብዛኛው ምንድነው በመሀል ተለያየን። ከዛ ምን ነው ጠፋኝ ስላት ታመሜ ነበር አለችኝ። ደግሜ ደወልኩላትና ተገናኘን። የተመታ ጥያቄ ነው የምትጠይቀው። እሺ በታመመች ሰዓት ቀኑን ካወቀችው ቤተሰብ ለምን ይለቃታል? ቆንጆ ጥያቄ። ይሄንን ነው ያልኩት። አካባቢ ስለቂ ይሻልሻል ብለው ነው አካባቢ ቀየርኩት ብላለች። ስራ ፍለጋ ብላለች። ስራ ፍለጋ ብላለች። ኦፓ አረ በቃ ያው እኮ በነገራችን ለኛ እየደነዘዝን ያለ ነው ከገባችሁ ማለት ነው። አንቺ በቃ ይሽ ነጽዬ መንፈሱ ፓወር አለው ማለት ነው። እየጠረጠርን ነው። እኔ ነጠላው ላይ ይሁን የተደረገው እኛ ላይ ይሁን ህዝቡ ላይ ይሁን ዛሬማ ሎዛ ሚዲያ ራሱ ተደግሞበታል። ማሬ አይተሽወር ምን እንዳወራ ወይ? አረ ሙሉን ሰማሁት እኮ እኔ እኮ ላብላብ ያለኝ እኮ ያቺ በኩላሊት የተመታታናት ነገር ነው። እንዴ ገርሞኝ ማለት ወይስ አሁን ነው የገባሁት እንዳትለን እየተወሽ ወይ ፈጣሪ 10,000 ብሩ ምን አደረሰች አታውቅም እኮ እሷ። እናንተ አሁን አይውላሽ አንድ ያልገባው ነገር አለ። ነፂ ህዝቡ እሷ 10,000 ብር ይሰጣት አካውንቷን ትስጥ ስልኳ ይጥፋባት እሱ ጋር ሄዳን ታሪ ማድረጓን ጭራሽ አታውቅም። ያንን አክሰስ አታውቀውም። ያንን መቼ ጠፍቷል። ምን እንደሚላት ታውቂያለሽ? አንድ ጊዜ በቋንቋሽማ ምን አሉ መሰለሽ ወይ ልጅቷ እኔ ይሄም የኔ ጥያቄ ነው። ህመሙን ካወቀችው ለምን ወጣች ከቤት? ለምን ኢንተርቪው ቦታ ላይ መቼም ታውቃለች እንዴት ሄደች የሚለው ጥያቄ ራሴ ጥያቄ ነው። አልሄደች አላውቅም አለች ማለት እግዚአብሔር ግን ጤነኛ ናችሁ እናንተ ወይስ አወሳስቡ እናንተ ናችሁ ያበዳችሁት እንዴ? ኢንተርቪው ማድረጓን አታውቅም። ይኸውላችሁ አንድ ጊዜ አዳምጡ። ኢንተርቪው ማድረጓን አታውቅም። ማስገባት አትችልም። ፖዝ ከሆነች ማስገባት አትችልም። ነፃነት ግን አንቺ ራሱ የተረዳሽ አይመስለኝም አይደል? ከይሱ ነዚህ አረ ተረች አረ ቅድም ባላ ነው መሄዴን አላ ይልሽ 10,000 ብሩ ምን አረገችው እኮ አይደለም እጂ ላካው ነትሽን ነው። ምን አይነት ጉድ ውስጥ ነው የገባ ነው? ይልሽ ነዚህ ልድገምልሽ ሎዛ ጋር መሄዷን ከሎዛ ጋር ኮንታክት ማድረጓን 10,000 ለተሰጣት አካውንቷን እንደለጠፈች ጨራሽ ጥያቄ መሆኑን የምታውቂው ኦፓል እና እዛም ኢንተርቪው ላይ መድኃኒት ትጠጣ ነበር ብላለች። እዚህ መጣ አሁንም እኮ እናትየው ደግሞ መድኃኒት ትጠጣ ነበር ብለዋል አሉ እኮ። እሱን እኮ ነው የምልሽ። እኛ ነን እያደነዘዘች ጌታ ይፈራል። በነገራችን ላይ አይ ባህሩ እውነት ለመናገር የዛሬ የሎዛ የ55 ደቂቃ ኢንተርቪው ሳይ እሱ ራሱ ተደግሞበታል። ቀጥታ ከሀዩ ጋር ሕክምና ማድረግ አለበት። እግዚአብሔር እውነቴን እኮ ነው። ዝም በይ እባክሽ። እንዴት አይተሳሰር ምላሳችን ሁላችን። አሁን ኦፓልም እንደዚህ አይነት ጥያቄ ለመጠየቅ አይደለም የገባችሁ የነበረው ጋይስ፣ እነግራችኋለሁ በኋላ ለቤት ተርቼ ሰሚ ልጅቷ ላይ ስትመጪ ሁልሽም ቅድም ስትንጣጪ ነበር። ደንዝዘሽ ነው ሁልሽም። ኧረ ተሰርቶብናል። እኔ ማለት ነው ሰሚ የሰውየውን ኢንተርቪው ከሰማሁ በኋላ መንፈሱ ጠንካራ እንደሆነ ገብቶኛል። እሱ ራሱ ሙድ ሊይዝ ይሞክራል። ቀልዶ አይጠገብም። እሱ አንቺ እኔ እኮ የሀገር ጥያቄ መጣሁት ደንዘዝኩ እኮ ጌታው። ስሚ አሁን የሚያዋጣን ኧረ እባካችሁ አትደውሉባት እና የተመለሽ እኔ እኮ እየተመከረች የምትመጣው ነገር ነው ግራ ይገባኝ እኮ ነጽዬ። አይ ታያት አጀንዳችንን እንቀይርና ለጠይቅ ትሰሚ ነጽ ሀና ወለዩ አሁን ጠዋት አንቺ ቤት ብሶቷን እኮ ነው የምታወራው። ለምን እሷ ራሱ የተደገመባት ነት። ስለዚህ ሀናን እንዳትናገረ ሀናን እኮ ጠይቂያት
ፊቴን አይደለም እኮ ተደግሞብኛል ብለህ ታምናለች እኮ ሀና ተገለጠልኝ እንዳለች በራለኝ እንዳለች ተቀለሽ ሀናን አላለችም። ዝጊ አታውቂም ሀናን ገብተሻል። ሹም እንደሌላ መቋል ማናት? እስኪ እንደ ሀገር ነው ያስጠይቀኝ። አይ ኦፓል ዝናብ ነውና ነው እንጂ ኔትወርኩ አዎ ክረምት ገብቷል ከኢትዮጵያ። ሶሪ የታመመ ቆየ እኮ እንዴት ነው አየር እንደ ሁላችንም ላይ ነው የተሰራው። ተያይዘን እንድናለን፣ ተያይዘን እናልቃለን። አለቀ። ናይ ባህሩ ይመስለኛል። ይሄ ገስት ማኔጅ የሚሄደውን አላበራሻትም። ገስት ማኔጅ የምትላለች ኦፍ የሆነች እስኪ ቆይ እንትን ልበለው። እኔ በደንብ አልችልም፣ ሶሻል ሚዲያ ተጠቃሚ አልነበርኩም። ያ ምንድነው መሰለህ፣ አሁን ሌላው ትክክል ነው። ሌላ ነገር እንዳታጠፊ። ገስት ማኔጅ የምትለውን በእንግሊዘኛ ኦን አርጊያት። ሞዴሬተሩ ዝርዝር ውስጥ ሚውት፣ ብሎክ፣ ላይቭ ሪካርድ ምናምን የሚላል አይደለ? እዛ ውስጥ ገስት ማኔጅመንት የምትለውን ራይት አድርጊ። አዎ ቆይ የኛ ጥያቄ ማለቅ የለውም እናቴ። አንዴ ሙስሊሙ አንዴ ክርስቲያኑ እንዳይገልሽ ውሃ እየጠጣሽ እጠጣለሁ። በነገርሽ ላይ በጣም ግን እኮ ይሄ ጊዜ ይለፍና እንስቃለን። ይሄ ጊዜ ይለፍና እንስቃለን። ከዚህ የባሰ ጊዜ ይመጣል። በቃ ሰው በጣም ከጨቀጨቀሽ እኔ አይደለሁም ማለት ትችያለሽ። በቃ ዛሬ ራሱ ያወራሽውን ነገ መተሽ ትናንት እኔ አይደለሁም፣ ድምፁ የኔ ነው፣ ላይቭን የከፈትኩት እኔ ነኝ፣ የተናገርኩት እኔ አይደለሁም ባያቸው። በቃ አለቀ። ምንም ማንም ሊያስገድድሽ አይችልም። ህዝቡ ተደራጅቶ ቤቴ ነው የሚመጣልሽ። አሁን እናትሽ ቤት ነው ያለሽ? ነው ዘመድ ጋር ሄዳችሁ? ከእናቴ ጋር ቁጭ ብለን ኧረ ማዘር ጋር የት እንሄዳለን? ኦኬ በጣም ያምራል ቤቶች። ማሻአላህ በይሊ ማሚ ማሻአላህ ቤቱ ያምራል። ኦፓል ማሚ ትንሽ በትንሽ ብቻ ነው የምትበልጠኝ በእድሜ ብለሽ ታምኛለሽ? የኔ እናት እንደዛ እኮ ነው ኢትዮጵያ። ከባድ ነው። ማሚ ስንት ዓመት ትበልጭኛለሽ? ከ14 ዓመት አይበልጥማ። ትወልደሽ እኔ በዚህ እድሜ 24 ዓመት እየሆነኝ አንቺ በ24 ዓመት 3 ልጅ ያለሽ። በቃ ባህሪያና ነፂን አስገቢያቸው ውድ። አሁን እንትን ብዬልሻለሁ። ኦኬ አሁን ሰራየሽ ባህሪያን ቀየርሽው። አስገቢያቸው አንቺ
ጋይስ አልወለድኩም፣ ግን ለጊዜው አይደለም። እማ ዝናብ የሚመታው ቃሎች ዝናብ የሚመታው ቃል ኦፓል ይሰማሻል? ችግር የለውም። ቲክቶክን እንዴት አየሽው? ግን ቲክቶክ ከፍተሽ አታውቂም ከዚህ አካውንት በፊት? ቲክቶክ ሚጢጢ ትንሽ እህቴ በእናቴ ስልክ እሷ የምትለቀውን የራሷን ፎቶ የኔን የወንድሜን ፎቶ ያለው እንጂ እኔ እንትን አልልም፣ አልወድም። ምክንያቱም በጣም ብዙ ልጆች ቲክቶክ ላይ የተወራውን ይዘው ስለሚከራከሩ ዘመናዊ መስማት ነው ብዬ ነው የማስበው። እውነት ለመናገር አንቺ ቀደምሽንና የተናገርኩትን አላውቅም አልሽ እንጂ ቲክቶክ ላይ ያለን ሰዎች ራሱ ደስ አይነን ይሄው ተቀይራ መጣችልሽ። ይሄው ድምጿ ሁላ አልተቀየረ። የቋ በፊት ኦፓ አንድ ጊዜ እንትና ማለት ነው ያቺ ክርስቲያኗ ልጅ ላይ ከፍታ ያወራች ነው። እስካሁን ሄጂና አምጫት እዚህ መተህ ሀያት ፊት ለፊት ለምን አትናገር? ታታ እሷ ድረ ፖለቲካ ነው የያዘችው። ትምጣዝ። ቆይ ባህሩ የትኛዋ ልጅ ናት? ባህሩ አብረን 2 ዓመት ተምረናል። 2 ዓመት ክርስቲያን እንደሆነች ነው። እሺ ለምን ሼር አታርጊልኝም ነበር? ምን ሆነሽ ነው? ናይ አሁን ወጥቼ ሼር አድርግልሽ። ቆይ ሼር አድርጊልኝና እሷ በጣም ትኩረት ፈላ። አንደኛ ይልሽ ከልጅቷ የተረዳው ችግር ያችኛዋ ኖርማል ቪዲዮ ነበር ፖስት የምታረገው። ቪው ሊስቷን አየሁኝ፣ ፖስቷን አየሁና በጣም ቫይራል የወጣው ቪዲዮ ሀያትን አውቃታለሁ 2 ዓመት ያለችው ነው። እና አሁን ሀያትን አጀንዳ አድርጋ በቀን የምትገባው ትኩረት ለመሳብ ነው። አገዳጭ ኦፓል ከውስጥ የተጻፈልኝ ብታዩ እንዴ ኦፓል ሌላም እኮ ሀያት ቢንት መሐመድ የሚል አካውንት ተከፍቷል። ሌላም ሀያት ቢንት መሐመድ የሚል አካውንት ተከፍቷል። እያየሁት ነበር እኮ ምን አርግ እቺ እኮ ምንድነው መሰለሽ እቺ ቲጂ የምትባለው አብሬያት ተመሪያለሁ አውቃታለሁ ፎቶ አለን እኮ የምትለው ናትና አንቺ ባለሽበት ግን ማግኘት አትፈልግም። ለምን አትመጣም? ድራመኛ። እኛ አላማችን ቀን የእሷ ዝናብ እየዘነበ ነው አሉ ኢትዮጵያ ውዴ። ነፂ ያለች ወይስ ተሰወረች? ይሄን እኮ ነው የምልሽ። ቫይራል እንዲወጣላትና ቤት አንደኛ ልጅ ከሰራቻቸው ቪዲዮ ማለት ነው እቺ መጣጣፍ የመሰለች ሴትዮ ከሰራቻቸው ቪዲዮ የታየላት ሀያትን አውቃታለሁ የሚለው ነው ቫይራል የወጣው ቪዲዮ ማለት ነው። ሌላ ምንም ይወጣላት ስለሌለ በቀን አውቃታለሁ አብረን ተምረናል ብላ ከመውጣት ውጪ መረጃ ማታቀርብ ወይ ደግሞ ሀያት ጋር መተገኝታ ሐሳብ አሰጠም። ታስቀኛለች ሳያት። ድጋሜ ልንዘረገፍ ነው በጌታ ፍቅርና ፍቃድ። ቤቴን እከፍታለሁ ካልሆነ ተሰቃየች ልጅቷ።
አረ ህዝብ ምንም ብትይው በቂ የሆነ ህዝብ አይደለም። ስለዚህ እንደ ባንዲ ሀበሻ እንደነ ሳሮን ሽሮ ሰው ካልሆነ እነዚህ ህዝቦች እንትን አይደለም፣ በቂ አይደሉም። በምንም ነገር ተረጋግላችሁ በቂ አይደለም። ያ እኔ ከፍታለሁኝ አሁን ከዘረገፈ ነይ እንላትና እኔ ከፍታለሁ። ጥያቄዎቻችሁን በኮሜንት መግባት ስለማትችሉ ሁላችሁም ሙስሊም ክርስቲያኖች በኮሜንት ጠይቃላችሁ። ቅድም ነፂ የጀመረችውን ትሬንድ እናስቀጥለዋለን። ቅዱስ ሚስጥሮስ ወባጭ ቤቴው ወይኔ ገና በሁለት ሰዓት እንቅልፌ። እውነቷን ነው። ገሰ ስንገባ ተስለመለመን እኮ ነፂ እኮ እውነቷን ነው። ተሰልበናል። እንትናን ራሱ አንገብግበን አባረር ነው። አይ ማረም ስሙ በእናትሽ ምስኪን ማን ነበር? ኑረዲና ቅድም ገዝቴ ነበረ ኑር መካን አንገብግበን ይሄ የት እንደገባ እሱ ራሱ ኦ ማይ ጋድ። ዝናቡ አስቸገራት። አሁን ከወርና ከሳምንት በኋላ ይሄኛውን ሂስቶሪውን እርስት አድርገው ማን ልበል ልትለን እንደምችል ታሳቢ ማድረግ አለብሽ። እሺ ባህሩ አሁን ከሳምንት ከወር በኋላ ማለት ነው ሀዩ እርስት አድርገው የኛ ያሳለፍነው ላይቭ ስትሪም ማን ልበል ልትለን እንደምችል መገመት አለብሽ። ስንት ነገር ያሳለፍነው በጌታ ስም ሃርት ብሮክ አጋጥሞ ማለት ነው። ልብ ድካማ ሲይዛል ከሃዲ እንዴ የሞተ ሰው የት ነው የሚሄደውማ? ገስት የላካችሁ ሰዎች ሆስቷ ፖስት ስለሆነች በቃ የቅድሙ ሆነ ጋይስ። ፖስት ስለሆነች እሷ እናንተ ማስገባት አንችልም። እሺ ገስት የላካችሁ ውርዶች እሱን እኮ ነው የምልሽ። ሰውዬው በጣም ወገኛ ድራመኛ ነው የምልሽ። እሱ ራሱ ካልተደገመበት በጤናው ከሆነ ደደብ ነው። ምትራሳለ ሰምተሻል አይደለ? አካውንቷን በስርዓት የምትናገራለ ቀልደኛ ነው። በጣም ቀልዶ አይጠገብም። አጎዛ አጃይብ ነው። እኛ የማንም ማገገሚያ ነን እንዴ? ሌላ ሰው እንዳታስገቢ። ካገባሽም የሚጠቅሙ ሰዎችን አስገቢ። አይታየኝም። የሚገርምሽ እኔ ጋር ፖዝ ነውና የላኩ ሰዎች እያስገባው ነው። ወዴት እየሄዱ እንደሆነ ማላቅም። እስቲ ቆይ ካመጣ ያገግሙ እንጂ ይጣል ወዴት ሄደች? ነፃነት በዛው ቀረች። ሄዱ እስቲ ዘት ይጂ ቤት አይታችሁ ነው። ኦፓል የኔ ዝናቡ በጣም እንትን እየለ ነው። እኔ ቤት ነኝ። እኔ ቤቴን ከፍታለሁ። ዝናቡ በጣም እያስቸገረኝ ነው። ድምጻችሁ እየጠፋኝ ነው እና ባዬ
በቃ እናንተ ጋር ስለመሸም እናንተ ጋር አሳስ ስለሆነ እኔ ቤቴ አላወብሰኝ ፍቅርሽን እስትሪ ሄዶ ነው መጥራት አልቻልኩም። በነገርሽ ላይ ሞቋል። ለሰው መሰሾካኮች ሼር ላድርጋላቸው ነው እና ቤት የተንሸዋከኩ መቼስ ያለ ወሬ እናንተ እህልና ውሃ ብታጡ ራሱ እኮ ወሬ ብታጡ እንደምትሞቱት አትሞቱም። ሲታዩ ጤነኛ ይመስላሉ። ከአንድ ቤት እያሸበሸቡ አሸብሻቢዎች ሼር ስንት ሰው ጠራው። ድፍት እኮ ነው የሚሉት ቲክቶክ ለሶስት ቀን ቢዘጋ። በእርግጥ አብሬ ነው የምደፋው። እኔ ግን ችግር የለውም። አኒሜሽን ሙቪ አይለው ቢያንስ እኔ ምንም ችግር የለብኝ። ወሬ ማጣ ምን ሆናለሁ ብዬ ሳስብ እኔ ምንም አልሆንም። አቤት አንዳንድ ወሬኞች ግን በስመ አብ የሚያሰኘው ወሬኞች አሉ ቲክቶክ ላይ። ወሬ ካጡ ህይወታቸው የሚቋረጥ ምን ውስጣቸው ይዋል ሳስበው በጣም ነው የሚገርመኝ። ሰሜ ሎዛ ሚዲያ ራሱ ሳይደገምበት አልቀረም። ኧረ በስመ አብ ወልድ። አሁን እዛ ቤት ቅድም የተናገርኩትን ነገር እኔ ነኝ የተናገርኩት፣ ግን አይደለም ብልስ እሱማ እኔ ነኝ የተናገርኩት፣ ግን እኔ አይደለም። ምን ያመጣል? ሾካኮች ጫማቸውን አልቆ እኮ ነው የሚገቡት ሰው ቤት ሲገቡ። አቤት ኧረ ለዳን የሰጠውን ለማን ሰጠ? ለእናንተ የሰጠውን ለማን ሰጠ? እኔ እኮ ትለዩብኝ ያላችሁ። ተዛዝለው ነው የሚገቡት። በቃ ልክ እንደነነዌ አንዱ ባንዱ ላይ ገብቶ 176 ሰው ደርሷል። አሁን ይሄ ለማና ቤት ይባላል? ያ ብዬ ወዴት ነው የምተኛ? እኔ እናት ትተኛለሽ ቀልኛ። አረ ደግሞ ሳልነግርህ ድሪመር አካውንት ለጥፎ ነበረ ዳኒ። ምን ብሎ እንደለጠፈ ደግሞ ብትሰማ ጆሮን ጨው የሚያደርግ የከተማ ዜና ነው። ከርታታው ና ኑርዬ፣ ከርታታው ገዝት ላክ። ለሀዩ ነገርሻት እኔ እንደከፈት ጉዴ። በእርግጥ እነሱ ጋር መሽቷል፣ ግን ከመጣች ቤቴ ክፍት እንደሆነ ነገራት። ኑር ገዝት ላክ። ህልም አለኝ እኔ የምቀጥለው፣ ህልም አለኝ እኔ የምቀጥለው። ምንድን ነው አንቺ የምትይው? የህይወቴ አይነት ነበልባል ሴት ላስገባ። ምንድን ነው አንቺ የምትይው? እኔ የምላችሁ እንዴ ይሄ ነገር ከየት አትዝፈኝብን። ቆይ ስሜ የምትባዩ ምን ሆነ ነው? ሴትዮ ደግሞ አሁን ትመጣልሃለች። እኔ እናቴ ሞተች መስሎ ከሆነ ተሳስተሃል። ወይ ገስት ያለው ሰው አይሰማትም። ለእሷ ቢያንስ ምላስ ይኖረኛል ብለሽ ነው? ሰው አስገቢ እንግዶች ከመጡ። እሺ እንዴ እኔ ብቻ ነኝ ከስልክ የምትሄደው ወይስ ምን ጉድ ነው? ኑራ ያስወራ ወላሂ ኑራ ያስወራ የሚል ነገር ሰማሁ። ወይ ባህሩ እንዴ ባወራን በአመቱ ነው እንደሚደርሳት ማሩሽ ይሰማል። አይሰማም ድምጼ? እኔ የምልሽ ኦፓል አይሰማትም እኮ ኦፓል ከልጅቷ አይደለም። በቃ የልጅቷ ላይ እንዲበላሽ ያደረገችው እሷ ናት። ወላሂ ማለት አብጀለሽ ታሳክመኛለህ። መልስ አትስጣቸው። ኮሜንቶች ባክተዋቸው ታቸው ኮሜንት እንጂ ዋና አላቸው ብለሽ ነው። እኛም ብሏል እንደመጡት እንዳይከፋቸው
የሚገርምሽ ነገር እኔ አንድ ቀን ቪዲዮስ ገብቼ ኮሜንት አንብቤ እንደማላክ ታውቂያለሽ? አንድ ቀን ወላሂ ኮሜንት ነው መቼ ኑር አይሰማህም ድምጼ? እኔ ምንሽ ኦፓል ይሰማኛል። አሉ አይሰማችሁም? ኧረ ይሰማል። የኛ አይሰማሽም አንቺ። ጋይስ ድምጼ አይሰማም? ኦፓል ወይ ተመልሰሽ ግቢ። ባህሩ አረ ደከመኝ እኮ ኑር አይሰማህም እንዴ? አረ የኛ ይሰማናል፣ አንቺ አይሰማሽም? እየሰማኋችሁ ምላሽ ሰጥኳ ታዳምጡኝም። ሳድርክ ወላሂ በይ እኮ እኛስ አሁን ይሰማሻል? ነገሩና እንዴ ማታዳምጡት እኮ እናንተ ናችሁ። ያላል አሳምስተው እኮ ነው የሚያደርጉት። አሁን ይሰማሻል? እኔ ኦፓል እኔ እኮ ከቅድም ጀምሮ ትሰሙኛላችሁ፣ ግን እኔ ሰመልስላችሁ እናንተ አሰሙም። ኧረ ሰምተናል። ቆይተሽ ነው የምትመልሽ የነበረው። ህይወቴን አበላሻችሁት። ኤርፎን ነበር ነቀልኩት። እሱ ከሆነ ብዬ ማለት ነው ኤርፖኑ ከሆነ ብዬ እሺ ተደገመብኝ። በቃ እኔም ወይኔ ድሌ ቲጂ ቤት ምን ተፈጠረ ጋይስ? ነፃነት ይላናገረቻት እንዴ? አታስገባትም አስገብኝ ያለቻት አሁን አስገባቻት እንደሆነ አላውቅም። በጣም አቴንሽን ሲከር ድራማኛ ናት። አለማው ራሱ አጋጣሚ ተጠቅማ ፌመስ መሆን ነው። ለምን በጣም ብዙ ክርስቲያኖች ፎሎ ያደርጓታል። አሁን ላይ ኢንፎርሜሽን መረጃ ምናምን አገኛለሁ ብለው ስለሚያስቡ ማለት ነው። ሙስሊሞችም እንደዛው አጋጣሚ መጠቀም ነው የፈለገችው። አስታስገባ ነበር ከነፃነት በኋላ ያላኩትን እያስገባች እሷን አይታዝም እያለች የማትረባ አስመሳይ ገርመው ማለት ነው። እኔ ችግር እንዲመጣባት አልፈልግም እያለች ግን ታወራለች። ይሄው ስንት ቀላቢ ላይ ስለሷ ነው የምታወራው። እሱን እኮ ነው የምልሽ። ለሷ ተጨንቃላት አይደለም ርዕስ አድርጋት 3 ቀን 3 ሌሊት እያወራች ሌላ አጀንዳም ስለሌላት ከዛ ደግሞ አደጋ እንዳጋጥማት አልፈልግም። ደግሞ ትዘላብዳለች። ዘላባጅ እሺ አሁን ቀጣይ አጀንዳችሁ ምንድነው? ቆንጆ ሰዎች አጀንዳ ፈልግም። ይሄ ሀዩ ሼር አድርጊላት። ከሀዩ ጋር እኮ ፎሎ ሁላ ተደራረግን እስካሁን። እግዚአብሔር ያሰግሽ እና ሼር ማድረግ አልችልም ጌታ በሚያውቀው ማለት ነው። ሼር አድርጌላታለሁ ግን አልመጣችም። ያ አይታየችው አሪፍ ነቅለው ወጣች። ሲጣሉ ገና ንጽጽር ትጀምራለች። ታያላችሁ ልጅቷ በቃ እንደ ትልቅ አጋጣሚ ነው የቆጠረችው እና በዚሁ ንጽጽር ሁላ ትጀምራለች። ቤቷ ቆይታ ያላችሁ በጣም ቀልደኛ ናት። ሳዲ ሸራፊት ደግሞ ቀደም ምን ትላለች? ጸበል ሄደችውን ሴትዮ የምታቀርብልን ሙድ እየያዘ እኮ ነው። እኛ ጋር ስትሄድ ጸበል ነው የምሄደው ብላናለች። ቲክቶክ ላይ አይታን የመጣችው ብሎ ነበረ
ሀያት ቲክቶክ ላይ አይታን ነው የመጣችው ብሎ ነበረ አይደል? ቲክቶክ ላይ አይታን ነው ባለፈው ማናጀሩ ሲመልስ ሀያት ቲክቶክ ላይ አይታን ነው የመጣችው ብሎ ነበር። ዛሬ ደግሞ በሶስተኛ ወገን የተገኘችው ደላላ ሀያት የምትባል ቲክቶክ ላይ ምን ተጠቃሚ ሆነች የምናውቃት ሴት ነበረች ደግሞ ብሎ ዛሬ ተናግሯል። እሱ የሚገርምሽ ሎዛ የማርያም ነው ዋናው ስሙ ትክክለኛ ስሙ እንጃ ኮኖ ኦፓ ቀደም አላለም እሷ ገዳም ናት። እኔ ኢንተርቪው አደረኳት እቺ አይደለችም አላለም። እኔ አላምነበትም ግን በሱ መንገድ ሄጂ ማለት እና በሱ መንገድም እኮ ቢሆን እኮ እሱ እኮ ሙድ እየያዘ ነው። ምክንያቱም እኛን ገዳም ነው የሚሄደው ብለን ሄደችው ገዳምም ይሁን ሄደችው ኮምቦልቻ መታ ስትጠይቀን እና ታናግረን ነው የምናረጋግጠው እያለ እኮ ነው። አንድ እሱን ያዢ እንዴት ነው ሲምቦሊክ የሆነ ንግግር የሰዎች አሽሙር መለየት የማይችሉት እንዴት ነው? ያ አሁን እኔ ምንድነው እሷ እንደዚህ አበቃ። ስለዚህ እቺ ሴትዮ መክሰስ አለባት። እኔ አይደለሁም ካለ እሷ አይደለችም ብሏል። እቺ ሀያችኛ አሁን ሀያት ነው ያለችው ስሟ ሚዲያውን እኮ መክሰስ ትችላለች። እሷ አይደለችም ሌላ ናት። ደውላ ተጠይቀኝ እስካሁን አልደወለችልኝም። ማንም ሰው መጥቶ አውረድን ቪዲዮዬን ምንድን ያቀርብከው ብሎ የጠየቀኝ አካል የለም እና መጥቶ ተጠይቀኝ ነው እያለ ያለው። እሱማ የታወቀ እኮ ነው ምን እየሰሩ እንዳለ። ግን አሁን ደውዬለት ነበረ አላነሳልኝም ያለችውን ደግሞ ስክሪንሾት ተቀበላችኋት? እስከ ቀኑ በውስጥ ተቀበሏት። አልተቀበልናትም። እሱ ራሱ ማቅረብ አለበት። ማን ቤት እንዳገኛት እንዴት እንዳገኛት በምን አይነት ኮንክሪት ገባሽ ኤቪደንስ አምኖ ኢንተርቪው እንዳደረጋት መናገር ነበረበት። ዛሬ የለውም በቃ የተረዳሁት እኔ መንገደኛ ሁሉ ነጠላ ያለበሰ የሚያስወራ ሰው ነው። እንዴት አንድ ክርስቲያን የሆነች ሴት ነጠላ እንኳን የላትም? እንግዲህ ቀልኮ በብዙ ነገር እኮ አሳምናው ሊሆን ይችላል። አሁን እቺ ከመንገድ ነው የመጣሁት ምናምን ብቻ ሁለቱም ተነጋግረው ድራማ እየሰሩ ነው ይመስለኛል። እነሱ ያላሉትን ሊሆን ይችላል። አዎ ሚዲያው ማስረጃና መረጃ እስካላቀረበ ድረስ ሚዲያው ራሱ የድራማው አካል ነው። እሱ ያሉትንማ አምነን ከተቀበልን እኮ እያሉ ነው። እኛ የራሳችን እንሰማለን ራሳችን መዝናለን እንጂ እነሱ ያሉንን አንቀበልም። ይችላል ብላችሁ አታውሩሻችን። እኔ አሁንም ቢግ ድራማ እንዳለ ነው የምረዳው። ቦታ መልስጣት መፍረድ አይ እናንተ እስከምታብዱ ድረስ ነው በየቀኑ እየመጣን የምንጠይቃት። ሎዛ ሚዲያ ራሱ ዛሬ አብዷል። ዘባርቆ የባጤ ቆጡን ነው የወጣው። ስለዚህ ሁሉም ህዝብ ማበድ አለበት በአንድነት። አሁን ምንም ይበል ምን ማንም ትሁን ማንም በዚህ ወጣ በዛ ክርስትናን ከፍ አድርጋለች። ግባችንን መጣ በጣም ነበር እንደ ክርስትና ዝቅ ያለው አልኩሽ በጣም ኳልኩሽና በቃ ማንም ትሁን ተቆይም ተረቀም ታሪክ ሰርታ ነው ያለፈችው ብሎ ሲናገር የሚፈልጉት ነገር ያችን ፓርት ነው የሚዲያ ሽፋን ማግኘትና ፖለቲካ መስራት። ሎዛ ዛሬ የሰጠው ኢንተርቪው ላይ በግልጽ ያቋሙን ያስቀመጠው ስለ መዳን አይደለም። ሰው ድኗል አልዳነም፣ አንድ ነፍስ ድኗል አልዳነም አይደለም። ሎዛ ፖይንት ፖለቲካ ነው። ገባሽ? በቃ ያንን ነው የሚፈልገው። ለዛም ነው ግድ ያልሰጠው። በዚሁ ከቀጠለ መንገደኛ ምናጠላ እያስለበሰ በቃ ድራማውን ይቀጥላል። ይመቸው።
ዘግታችሁ ወጥታ ነው ወይስ ደግሞ ኢንተርኔት አቋርጧት ነው? እኔ እኮ አልነበርኩም። ዝናብ ነበረ ኢትዮጵያ እና ተቆራረጠ ቤቱ እንትሮን እና ገና የምታወራው ነገር አላት ነው። ፈመሳለች 1000 ሰው ፈመሳለች። 1000 ሰው ደቀቀ። መፈመስም አለባት። ይሄን ሁሉ ሳክሪፋይስ ከፍላ ታዲያ ማለት ነው። እኔ አሁን የዋህ መሆኔን ያወቅኩት የሆነ ሰዓት ላይ ስለበሽታ ምናምን ስታወራ የምርች ልጅ አማት ይሁን እኔ እኮ ሴትነት ደካማ ጎኔ ነው ያማት ይሁን እንዴ ብዬ ደግሞ አሳዘነች። ያው እንግዲህ ህመም የሚጥል በሽታ ካለባት ለሊት የምትሄድ ከሆነ በሽታ መንፈሳዊ ችግር ወይ የጤና ችግር እክል እንዳለባት ለሊት ወዴት ነው የምትሄደው? ወጣ ትሄዳለች። እንደዚህ አይነት ሰዎች አሉ በሌሊት እንቅልፍ ልባቸው ወጥተው ሄዱ የሚገርምሽ መኪና ውስጥ ይገባሉ፣ ምግብ ሰርተው ይበላሉ፣ ከፎቅ ይወድቃሉ፣ ጫካ ይሄዳሉ፣ ቀጥ ብለው ቀን የሚሄዱበት ቦታ ይሄዳሉ። የተለያዩ አይነት በህልም መሄድ ቆይ ቁጭ ደግሞ ይጥላታል። የሚጥል ህመም አለብኝ ብላለች። ውሃ ውስጥ ይገባሉ። በጣም የውጮቹን ኢትዮጵያ እንትን የለም ዳታ ስለሌለ አይታወቅም። አእምሮ ግን አእምሮ ነው። የአፍሪካ ኢትዮጵያ የሚባል አእምሮ የለም እና ይሄን ህመም ሰርች ብታረጉ ብታዩት ትፈራላችሁ። መኪና አስነስተው ሁላ ነው የሚሄዱት ሌሊት። ምግብ ሳሙና ቀላቅለው ጋዝ አብርተው ምግብ ሰርተው ይበላሉ። አይታወቃቸው ምግብ ሰርተው በልተው ሳሙናቸውን ጠጥተው እንደዛው ሄደው ይተኛሉ። ጠዋት ማን ነው ቤት የገባው ብለው ፖሊስ ይደውላሉ። ደግሞ አይታመሙም። በሳሙና ሳይቀር ነው ምግብ የሚሰሩት። ሽንኩርት ሲከትፉ እጃቸው ይቆረጣል። ጠዋት ደምተው ያገኛሉ። ጥቃት ደረሰብኝ ብለው ይላሉ። አንዳንዶች ሌሊት ወጥተው እንዳይሄዱ ቤታቸውን ቆልፈው ቁልፍ ሌላ ሴቭ የሆነ ቦታ የሚያስቀምጡ ሰዎች አሉ። አይነቁም። እኔ አውቃለሁ በዝናብ ተደብድቦ የሞተ አሜሪካ ውስጥ በእንቅልፍ ልቡ እየሄደ ኃይለኛ ዝናብ ደብድቦት በቢጃማ በቅዝቃዜ ሞት አውቃለሁ። ጠዋት ሞቶ ነው የተገኘው። እና ይሄ ከባድ ነው። ያ ዳኒ በጣም ነው የሚያሳዝነው። የሚጥል በሽታ ዋይዘው ከባድ ነው። እኔ ራሱ አውቃለሁ። እሳት ውስጥ የወደቀች ነው። ከባድ ነው። ያ ማርያም በጣም የሚጥለው በሽታ ይሻላል። ሌሊት በህልምሽ በቃ ንቃተ ህሊናሽ እኮ አተሽ ነው። ንቃተ ህሊናሽን ያጣሉ። ሌላኛው የአእምሮ ክፍላቸው አክቲቭ ይሆናል። ይዟቸው ይሄዳል። የሚገርምሽ በስርዓት ጠቅ አድርገው ምናምን ነገር ይሄዳሉና በጣም ከባድ ነው። ዘጠኝ ዓመት ምናምን ተፈረደበት። ሪፖስት አድርጌዋለሁ ዳኒ። እና የኢትዮጵያ ሕዝብ ላይ ሁሉም ጤነኛ ነው ብዬ አላስብም እውነት ለመናገር። ዘጠኝ ዓመት ብቻ አይገርምህም? በቃ ልጅቷ እኮ ከዚህ በኋላ ህይወት አይኖራትም። ዲፕ ትራውማ ውስጥ ነው የምትኖረው። ከዛ ነገ አላገባም አልወልድም ስትል ሌዝቢያን ትባላለች።
በ20 ዓመትሽ በአባትሽ መደፈር ማለት በጣም ፔንፉል ነው። የአካላዊ ብቻ አይደለም፣ ስነ ልቦና የጉዳቱ ራሱ ጠልቅ ነው። ከፍተኛ ድባቴና ህመም ውስጥ ነው የምትገባው። ታሞ ነው የደፈራት ልጁን። ታዲያ ጤነኛ ሰው የ20 ዓመት ልጁን ቁጭ ካለችበት አንስቶ ይደፍራል በሽጉጥ አስፈራርቶ? ትልሽ አሁን በሶሻል ሚዲያ የሆነ ወሬ ሰማሁ። አባቴ ተጀናጅኖ በሌላ ወንድ የራቁት ታስላከኝ ያለችዋል። አሁን ደስ አሰምቲ ነው እንደዚህ የሚያደርጉ። እሱም ቢሆን እኮ ታሞ አይደለም ጤነኛ ነው። ሬዲ ከሆነ ብዬ ነው። ገባሽ? ሁሉም በልቡ ያሰበውን ነው። እኔ ጤነኛ አይደሉም ስላችሁ ሰይጣንና መንፈስ አለባቸው እያልኳቸው አይደለም። እንደዛ እንዳታስቡት። ምክንያቱም አእምሮ ጤነኛ የሆነ ስቴብል የሆነ ሰው ይሄንን አይነት ሐሳብ አያስበውም እንጂ ሰውየው በልቡ ያሰበውን ነው በአእምሮ ያሰበውን የፈጸመው። በነገራችሁ ላይ የ20 ዓመት ልጁን ራሱ መመኘቱ የሚገርም ነገር ነው። ስለዚህ ጤነኛ አይደለም ማለት አሳቢው ራሱ ጤነኛ ስላልሆነ እንዲህ አይነት ነገር የሚያስብ ጤነኛ አይደለም። ያም ቢሆን አረብ ሀገር ያለች ልጁን ፍቅረኛ መስሎ 2 ዓመት ሙሉ የራቁት ገሏን እያየ ሲጀነጅናት የነበረው አባቷን ነገ ቢያገኛት አብሯት የተኛም ይተኛል። የተጣሉትም እኮ በዚህ ነው። ተጣሉ፣ ይቅርታ ላደርግልህም ስትለው የራቁት ፎቶ አለቀቀባት። ፍቅር እንዲይዛት አድርጎ እንግዲህ አስቡ። ከአባቷ ፍቅር ይዟት ፎቶ የሌላ ሰው እያላከላት የነቃችው ራሱ 2 ዓመት በኋላ ድምጽህ የአባቴ ይመስላል ብለው ነው። ከዛ በጣም እየተጠራጠረች ስትመጣ መጣላት ሲጀምሩ ማጣራት ሲጀምር የገዛ አባቷ ነው ወላጅ አባቷ። አስቡት፣ አንድ አባት የልጁን ጡትና ማህፀን ገላ እያየ ማለት ነው በኦንላይን። ኢትዮጵያ ላይ ረሃብ አይደለም ጦርነት አይደለም ከሌላ አካል ፍጥረታት መቶ ቢያጠፋው የኢትዮጵያን ሕዝብ ሲያንስበት ነው። በነገራችሁ አስፈሪ ሕዝብ ነው። ዝም ብሎ እንደማንኛውም ሕዝብ እንዳይመስላችሁ የኢትዮጵያ ሕዝብ እውነተኛ አውሬ ነው። ሕዝቡ ገና አልቃ ሰው መሆን ይቀረዋል። ሕዝቡ ሰው ለመሆን ገና ይቀራቸዋል። እንዴ ምን ያልተደረገ ወንጀል ምን ያልተደረገ ኃጢአት አለ ስትሉ ምንም የቀረ የለም። ምንም ድሮም ቴክኖሎጂ ስላልነበረ ሶሻል ሚዲያ ስለሌለ የማየት እድሉ ስለሌለን ነው። እና በጣም ነው ያዘንኩት። በቃ እሱ 9 ዓመት ነው የተፈረደበት። እሷ ግን በቃ ሞታለች። ወይ ነገ ተነስታ ሴተኛ ዳሪ ትሆናለች። አብዛኞቹ ሴተኛ ዳሪዎች ሂስቶሪያቸውን ካያቸው በቤተሰብ ጥቃት ውስጥ ያለፉ ናቸው። ችግር ብቻ ሴተኛ ዳሪ አያደርጋቸውም። ይገርማቸዋል። ሰው ቤት ይሰራሉ፣ አግብቶ ለመኖር ይሞክራሉ፣ ቤተሰብ ጋር ለመኖር ይሞክራሉ። ድህነት ሲሆን ነው የምላችሁ። በቤተሰብ ከፍተኛ የወሲብ ጥቃት የደረሰባቸው ሰዎች ግን ሳይኮሎጂካሊ ጤነኛ አይደሉም። ለዛ ነው የምሽት ቤት ውስጥ ብዛት የምታገኟቸው። ያችን ሴትዮ ኢንተርቪው ሰምተሻል ወይ? ሽሮ እየበላች ያለችው ማለት አላቅም። ሳራ አልሰማሁትም። ሽሮ ምን ሆነ? እኔ እንኳን ሽሮ በወር አንዴ ምናምን በበላ ነው በመጥበሻ። እሱንም አስደገማችሁበት ወይ ፈጣሪ። ተቸገረን እኮ። የመስኪን የህይወት ታሪክ ነው መሰለኝ። መስከረም ናት እንደዚህ ማራኪ ወግ ላይ ቀረበችው። ሺስ ጀስት ፋኒ ብዙ አለቃትም ነበረ፣ ግን ሰዓት የሆነች የምታዝናና ነገር ናት። ኦክቲፊላ ከመናፍቅ ጋር ፍቅር ጀምራለች። ታውቂያለሽ? ከማን ጋር? ከካፊር ጋር። አንቺ ከሶሲ ጋር አብራለች። ሶሲ ነው ሶሲ ነው የሚባል ወይ ምንድነው ወረሰሽ? ጭራሽ እሱም ተደግሞበታል። ማን ያስደገመበት?
እንዴ እኛ ሳልተደገመብንም አሁን እኔ ትላንት ባለሁበት አቋም አይደለም ያለው ዛሬ እሷ ቤት ገብቼ ዛሬ ሰጣን ኢንተርቪው ሳይ ተደግሞበታል እንጂ ጤነኛ ሰው እንደዛ አይነት ኢንተርቪው ያደርግም እውነት እና ዛለው ዛጣቢያ ኢንተርቪው ያደረገው ራሱን በራሱ ኢንተርቪው አድርጎ የሰጠውን ኢንተርቪው ብታይ ማለት ነው እግዚአብሔርን ተደግሞበታል ብለሽ ነው የምትመጪው እንዴ ስለዚህ በቃ ሁላችንም ላይ ተደግሞብናል እንታለሽ ደግሞቱ ካቢሮ ነው የሚነሳው ብዬ ነው ማስበው ይተላለፋል በቃ የሷን አጀንዳ የያዘ ሁሉ ተደግሞበታል በዚህ ንቃ ኮሰት ከዘከዘች እየቀዘቀዘች ስትል ኧረ ተደገመብኝ መሰለኝ ዘቀዝኩ ዝም ብዬ ሳስበው አየር ላይ የተደገመው ይሄ ነገር አጀንዳውን የሚሰው በቃ ሁሉም ይደገምበታል። አይ ግን እኔ አሁን እዚህ ጋር ጥያቄ ያለኝ የኛ ሚዲያ ሙቤ ነው ማነው የኛ ሚዲያ ፈልጌው ነው በጣም እናቱን አላውቅም። ታዲያ ትናንትና እንደዛ ስትቀውጡ የነበረው ማነቱ ሳይታወቅ ነው እንዴ? ፉአድ ነው ፉአድና ኑሪ ናቸው ጉዳዩን የያዙት። የትኛው ሚዲያ ላይ እንደሚያቀርባት ግን እኔም አላውቅም በእውነቱ እኔ ፖይንቴ እኮ አሁን ከሰማሻት እኮ ልጅቷ ራሷ እንዳይቀርብ ብላለች። ስለዚህ እሱን አያይዤ ከፕሮፋይሉ ጋር ልፖስት ፈልጌ ነው እኔ በቃ እሱንና ፉአድን አንድ ላይ አድርገሽ ፖስትቻቸው። ኦኬ ፉአድና ሙቤ ነው እያሉ ነው ከታች ኖ ሙቤ ነው። ኦኬ እሺ በቃ ለምን እንዳይፖስት ያለችው ፓርት ስላለ ሲጀመር ቆይ እንደው እኮ ሙቤ ሲጀመር ይፖስተዋል። ሙቤ ከሆነ ይሄ ሙቤ ሚዲያ ላይ ከፍያ የሚያደርገው ነው አይደል? እሱ ጥቅመኛ ነው። ቪው ነው የሚፈልገው። እኔ ሀቁን ነው የምነግራችሁ። በቃ እሱ የሚፖስተው ነው ተደግሞብኝ ነው ይላል። ምንም ጥርጥር የለውም። እሱ ሙቤ አይደለም ሙባረክ እኮ ሌላ ነው እንዴ? እኛ የምናውቀው ሙቤ ሚዲያ አይደለም። ሙባረክ ያኛው ነው ፌስቡክ ላይ ያለው ይሄ ሙባረክ አይደለም። አወኩት የድምጻችን ይሰማል። እሱ አይፖስተውም ይሻላል። እሱ አይፖስተውም ከተናገረው ይሄ የሚዲያ ሴራ ይገባቸዋል። ግን እንትኑ እዚህ ጋር ያለው ዲቴል ከገባቸው አወኩት። በቃ ይሄ የድምጻችን ይሰማ ጊዜ የነበረው ዋናው ቀዳ አውቄዋለሁ ነበርኩ ቅድም ሰላም እያለ ነበር ቢነገሯል ወይስ ደግሞ ብሽ ቢሆንስ በየቀኑ ልብ መሰጨው? አይ አላስደገመብኝም። እኔ ሆነ ብዬ ነው ማረጋው። ተሳስቼ ሳይሆን ሆነ ብዬ እናንተን ለማቃጠል ተስማማሽ እኮ እንደሱ የሚያሳስብሽ ድግምቱ ቢሆንስ አሳወቅሽ አይደለም። እኔ ሆነ ብዬ እናንተን ለማናደድ እናንተን ለማስነቀል እስኪ ሲሶን አንተ ቀበሮ በይው አንተ ቀበሮ እንዴ ለምን እለዋለሁኝ? ጉድ እኮ ነው። ስድብ እኮ ነው የምትመጣው። በቃ ተደግሞ ስድብማ ከሆነ ይደገምብኝ ችግር የለውም። ስድብማ አልሳደብም እንዴ ባይሆን አንቺን ልበልሽ እኔ ላይ ያየሽ እሱ ላይ ማለታችን እኔ ላይ ማለት ትችላለሽ። ተደግሞብሻል። ለሲሶ የሞተች ላይ ተራሱ አይሰጠው። አይ አንቺ ፖለቲካው ስላልገባሽ ነው መሩምዬ፣ ስላልገባሽ ነው። ለማንኛውም በቃ እሱኛውን አያይዤ እንትን ልበል። ያን ፖስተትኩኝ ቅድሙ ኢንሻአላህ በእውነት እቺ ነው እስቲ እነሱን አያይዘሽ እንትን እንዳይል ብላለች። እንዳይፖስት ማለት ይሄ የሐኪም ማስረጃ ምናምን ነገር ሳላመጣ አትፖስቱ ብላለች። ኧረ ኑር ማርክ ነው ምናምን መጣ ደግሞ ጀመር የማይፖስተው እሷ ስላልፈለገች ሳይሆን ህዝቡ ስለማይፈልግ ነው። ታማሚ ነኝ ብላለች። አንደኛ ነገር እሱ ነው። ቆይ የኔ ደግሞ ጥያቄ መሰለሽ ዋና ፖይንቱ እሷ እንድትፖስት ካልፈለገች ሚዲያ ላይ እንድትቀርፍ ካልፈለገች ለምንድን ነው ሄዳ ቃለም ጥያቄ ያደረገችው ከልጁ ጋር ከኢስላሚክ ሚዲያ? መቼስ እነሱ ጎትታው ሰዷትም አሁንም ቢሆን እሷ ራሷን ሄደች አይደለ? ካልፈለገች አይ ጤነኛ አይደለሁኝም ለሉዛ ሚዲያ እንደሰጠሁት እናንተ ጋር መነዛር ስለምችል ቆይ ተረጋጉ አትልም እንዴ?
እኔ ምንም ያቃመኝ ይቅርታ አድርጉልኝና ምንም ነገር አልተመቸኝም። ተደግሞብሻል እንጂ አዳምጪ እንጂ ካልተደግሞ ምንድነው ያለችው? እኛ የተቃወምነውን ሰማች ትናንትና። ከዛ ምን አለች? ከሆስፒታል እና ከቁርአን ቤት የሚቀራው ምንድነው የሚባለው በእናንተ? ከዛና ከሆስፒታል ከኮምቦልቻ ሜዲካል ሆስፒታል የሕክምና ፋይሎቼ ላስወጣ የሚቀራ የለኝም ይለቅ። አዲስ አበባም ሄጄ ደግሞ ሩቅ አልጨርስ። አዲስ አበባም ሄጄ ደግሞ ሕክምናውን ስለምቀጥል ፋይሎቼ ላዘጋጅና ከማስረጃ ጋር ቢቀርብ ጥሩ ነው። ማስረጃ አልቀረብኩም ትናንትና ነው የምትለው። ስለዚህ እነዚህ ፋይሎች አንድ ላይ ተካተውበት ቢቀርብ ይሻላል ነው እሷ ዛሬ ያለችው። እንግዲህ አሁን ደግሞ እኛም ደግሞ ሌላ አርጊመንት ማንሳት አለብን። ይሄ ምንድነው ሎዛ ሚዲያ ጋር የሄደችው እኛው አይደለችም፣ ሌላ ሰው ናት። ቀነዛ ማለት እንችላለን። አንድ ሰው ናት በሰውነት ደረጃማ። እሺ እሱ ለምንድን ነው ካለቀ አሁን እኮ ኦፒ አንድ መሆናቸው ያኛው አላመነም እኮ ወጥቶ አስተባብለዋል አይደለ? እሷን ልጅቷን አላመነችም አይደለም። በእነሱ ፖለቲካሊ ቆይ ኦፒ እኔማ ምራኝ እኮ ከመጀመሪያው ያስተባበለም ማለት ነው። ያችኛው ገዳም ናት አላለም እንዴ? ቆይ ቅድም ጆሮዬ ነው ቅድም እየነገርኩሽ አይደል? እንደዛ ያለበት ምክንያት የራሳችሁ ጉዳይ። እንደዛ ብላ ነው ሄደችው። ኦፒ ደክሟታል በቃ። አዎ ስንት ሰዓት ሙሉ ስትለፈልፍ ስንት ሰው ስታዳለት ነው ማይደክማት ነገርኳት። እንደዛ ማሪ አሁን እኮ ነገም ወጥቶ እሷ እዚህ ጋር ስታስተባብል እሱ ደግሞ ወጥቶ እሷ አይደለችም ሌላ ናት ካለ የግድ ምን ማድረግ አለበት? ያኛው ሚዲያ ሁለቱ ማምጣት አለበት። በቃ እቺ መጣለች ያቺ ማምጣት አለበት። እኛ ያለን ነው እቺ ልጅ ናት ኦፓል ዋይኖር ቆይ አንዴ መጀመሪያ አንቺ ፈሬም ምን ነው ተቃጠልሽ አንቺ? ቆይ እኛ ከላይ ለምናወራው ሰው እንዳለ በቃ ተደግሞበታል። ጉድ እኮ ነው። እስቲ አንድ ነገር ደቂቃ ሙስሊም ናችሁ ይያለ አንዴ ማለት ሙስሊም ማይክን አስተካክል ኑር በእናትህ ብርብሽ ነው የሚያደርገው ድምጽ ወላሂ ይጭረብሻል። ድምጽ አስተካክለውና ጥርት ያለ ከፍ ብለህ አውራ። አሁን ነው ሳይሰማው አሁን ነው አሪፍ ነው። ቀጥል። እሺ አሁን ይሄ ጥያቄ ሙስሊም ለሆናችሁት ነው። አሁን እኛ ኡስታዞች ጠየቅን። መጀመሪያ ኢንተርቪው ከመደረጉ በፊት ሲሂር እንዲህ ሊያደርግ ይችላል ወይ አለን ስንል አው ከዚህ በላይም ሊያደርግ ይችላል ተባለ። ይሄ እንደ ሃይማኖት ነው፣ እንደ ሳይንስ አይደለም እየጠየኳችሁ ያለሁት። አንዳንዴ አሁን ቅድም ኦፓልና እኔ በውስጥ በጣም ተነጋግረን ነበር፣ ግን እሷ ወጣ ደግሞ ከእሷ አንደበት ደግሞ ስትሰማ ደግሞ የደረሰችው ማን ላይ ነው? እኔ ደረስኩበት ላይ ደረሰች ማለት ነው። አልደረስኩም። እኔ ሎዛ ሚዲያ ልረግጥ ነው የገባሁት። ቆይ ኦኬ ነው። አይ ኧረ መጠጋጋት እዛው በጸበል ቆይ አስወርኛ አንዴ እንት ሌላ አትቁም አንዴ። ይኸውልሽ አሁን ሙስሊም የሆናችሁ ጥያቄው ምንድን ነው? አሁን እንደ ሳይንስ ሳይሆን እኔ ጥያቄው ነው ሙስሊሞች ነው። ከዛ ስንጠይቅ እኛ መጀመሪያ ግራ ገባን። ገብተን ተራ በተራ ስክሪን አደረግናት ማለት በጣም ግራ ገባን። ማለት አይሆንም ጥያቄዎቹ የመጡ ነገር እንዳለ ጥያቄዎቹ ባላንስ አላደርጋለን። ምክንያቱም ከምናገኛቸው መረጃ ጋር እሷ ከምትነግረን ነገር ጋር በጭራሽ ለማጠጋጋት እንኳን ባላንስ ለማድረግ አልቻለም። ከዛ በኋላ መሀል ላይ ማለት ኡስታዞች ማለት እንደዚህ የሚቀሩት ጠየቀ። ስንጠይቅ ሊያደርግ ይችላል፣ ያው እንደዚህ አይነት ነገር ሀፕን ሊያደርግ ይችላል፣ ሊፈጠር ይችላል። ምክንያቱም በጣም ሙስሊም ሆናችሁ ታውቁታላችሁ ብዬ አስባለሁ። ለረጅም ጊዜ ራሱ ብዙ ከዚህም በላይ ሌላም ነገር ሊያስለፈልፍ ይችላል ተብሎ እንደውም የሆነ ታሪክ ምናምን ነገር ተነገረን። ከዛ በኋላ ግዴታ ነው ማመን አለብን፣ አመንን ማለት ነው። እንደ ሳይንስ ደግሞ ያው ግዴታ ያለን አማራጭ ደግሞ ምንድነው? መጀመሪያ የጤንነቱ ሁኔታ ነው የሚታየው። የሆነ ምርመራ ልታደርጉ ስትሉ በዚህ አይነት ሁኔታ ነው የሚሆነው። ስለዚህ ያለን አማራጭ ምን ማድረግ ነበረብን? መጀመሪያ ስትታይበት የነበረና ስትመረመርበት የነበረውን ፋይል ምክንያቱም ቀን አለው፣ ሰዓት አለው፣ ጊዜ አለው። እሱን ወደ ማጣራቱ ነው መሄድ ነበረብን። ከዛ በኋላ ትክክል ነው ትክክል አይደለም። በነገራችን ላይ እኛ የምንጠይቀው መረጃ እሷ የምትጠይቀው መረጃ ነው። ቅድም ካያችኋት እሷ ነበርሽ ጓብላ አስጠይቀ ነበር። እስቲል ኢንተርቪው ሲወጣ አለች አብሬ እንዲያያዝልኝ የምፈልገው መረጃዎች አሉ፣ መረጃው አብሮ ቢያያዝልኝ ደስ ይለኛል አለች። ይሄ ጥያቄ ማለት የእሷ ጥያቄ ነው። ከዛ የተጨበጠ ነገር ሳይኖር ዝም ብሎ ቢለቀቅ ትክክል አይደለም የሚል ነገር አወራ።
ስለዚህ ልጅቷ ትንሽ ውዝግብግብ የሚያደርግ ነገር አለው። ለዛም ጭምር ነው ያው ኦፓል እኔ ሎዛ ሚዲያ ልትረግጭ እንደገባሽ መስከበኝ በምን ተስማማችሁ? ይለቀቃል አይለቀቅም የሚለው ውሳኔ ላይ እነ ፏድና እናንተ ምን የደረሳችሁ? በሱ ጉዳይ ላይ እኔ ኢንተርቪው ያደረኩ እኔ የኔን ሐሳብ ሰጥቻለሁ በእኔ በኩል። ምክንያቱም መጀመሪያ ኮምፎርታብል ሁኛለሁ። እኔ መጀመሪያ ኢንተርቪው ከተደረገ በኋላ ምን ተፈጠረ መሰለሽ፣ እዚህ ጋር ማውራት ባይሆንብኝና ልክ አዲስ አበባ ከመጣሽ በኋላ ወጪ ከፋለ ስልሽ ማለት አሁን እሷን ወስዶ ለማስመርመር አርጋ ሲይዘሽ ምን እንደምታስቢው አይደለም። አዲስ አበባ በጣም ከባድ ነው። እሱን ተውና በምን ተስማማችሁ? ወይኔ ኑራዴ ጻንታ ራስ ተደግሞ ባህል አሬ አልተደገመም። ይለቀቃል አይለቀቅም? እኔ ሐሳብ ሰጥቻለሁ። ያው እኔ በእኔ አይለቀቅም። እነሱ ምን አሉ? ከመረጃ ነው የነሱ ሐሳብ ምን እንደወሰኑ ባላቅም፣ ግን አብራቸው አንቺ ፋድ አላችሁ አይደለ? ፋድና ፋድ አይደለም በነገራችን ላይ ባለ ሚዲያ ሙቪ የሚባለው ነው። አንድ ላይ ሆኖ ያስላለው ነገር መነጋገር ነው። ከመረጃ ጋር አብሮ ነው እንጂ በብቻውን እንዴት ነው የሚለቀቀው? እንደዛ ነው። ስለዚህ መረጃ አብሮ ተያይዞ ያለው ነገር ፋይሎች አሉ። እሷ ጋር ያሉ ፋይሎች መረጃዎቹ ምናምን ነገር የሚለው ነገር አብሮ አድርጎ መለቀቅ ነው። እኔም አውቀው እስከዚህ ድረስ ነው። እንደዛ ነው ከሆነ ከዛ የተለየ ነገር ካረጉ ያድርጉኛ። አስተያየት ሰጥተናል፣ አንከራከርም። የአጀንዳችንም አይደለም ሎዛ ሚዲያ ብለር ዋናው ፖይንት ግን ዛሬ ሎዛ ሚዲያ ራሱ ተደግሞበታል እና እዛ ሎዛ ሚዲያ ላይ ያለው ነጠላ ነው ችግሩ። እዛ ነጠላው ላይ ነው ያለው፣ መጠራት አለበት። አሁን ድምጽ ምን ሆኖ ለሎዛ ሚዲያም ጭምር ነው። ቲክቶክ ላይ ያለችው እሷ ናት አልልም። ቲክቶክ ላይ ያለችው እሷ ነችም አልልም። እሷ ናትም አልልም፣ አይደለችምም አልልም። አላለመሰላችሁ? ያቺ ናት ብዬም አይደለም፣ እዚህ የመጣችው ናት ብዬም አይደለም። አንድ እንደ ወቅት ተደግሞበታል ስልሽ እሱ ራሱ አይደለም። ቆይ አንገቷ ላይ ያለው ጊዮርጊስንስ ማን ያለበሳት? ራሱ ይሆናል ያለበሳት። ነጠላው ሲሰጡ ጊዮርጊስ በፈረስ ይርገጠውና ተበርቺ ሰላም። ስለዚህ ራሱ አስደግሞ ያረጋባት። በነገራችን ላይ አንድ ነገር ልንገራችሁ እዚህ ጋር ላላችሁት ማለት ነው። ኢንተርቪው ስትደረግ ብታያት እዛ ጋር የምታወራው ስለ እስልምና የነበረው ጉልበት እዚህኛው ኢንተርቪው ላይ የለም። ወላሂ ብዬ ነው የምነግራችሁ። እዚህ ጋር የምታዩት ኢንተርቪው እዛ ጋር የሆነ ማለት የሆነ እስልምና እንደምታውቅ ነበር ሲያረጋት የነበረው። አረብኛው ምናምን በጣም ስተቀለጣጥፎ ነበር። ይሄኛው ኢንተርቪው ብታይ በቃ ከአንዳንድ ግራ ነው የሚገባሽ። እሷ ናት እንዴት ያለ እና መንፈሱ ነው ቋንቋን ያስመረጣት ልትለኝ ነው አንተ? መንፈስ ይሁን ምን ይሁን አላህ ነው የሚያውቀው። እኔ እውነታው ምን እንደሆነ አላውቅም። እኔ እውነቱ አላህ በነገራችን ላይ አለ። እኔ እሱን መሰክራለሁኝ አለ። እንደዚህ ራሱ ሰይጣን ራሱ እየነገርሽ የምትናገሪበት ነገር አለ። እኔ የማውቀው ነገር ስላለ ነው። ወላሂ እንደዚህ ነው። የሲሶ ላይ የሚያረግሽ ነገር ነው ያንቺ እንዴት ዘገረልኝ የምፈልገው ያ ኦፓል የማይገናኝ ከሚገናኝ ጋር አታገናኝ። እንደምን ሆነሽ ነው? አይ ከምሬ ነው ወላሂ። ይኸውልሽ ስትታመሚ የምታወሪውና ጤነኛ ስትሆኝ የምታወሪው በምንም አይገናኝም። ሰማይና ምድር ነው። እዛ ጋር ይኸውልሽ ስትታመሚ ወኔዋለሽ። እኔ አሁን ለልጅቷ ልክ ናት እያልኩ አይደለም። አሁን እሱ በተናገረው ነው ሐሳብ የሚሰጠው። ገባሽ? ስትታመሚ የምትሰጨው ሐሳብና የሆነ ወኔሽ አቅምሽ በጣም ከባድ ነው። እንግዲህ ልክ ስትወድቂ ራሱ እኮ እሺ ሰው እኮ ነው የሚይዝሽ፣ አትቻይም። ያለሱ ጊዜ ግን ይሄ ሳያምሽ ግን ማንም ሰው ያነሳሻል። አትታገይም። ስለዚህ አቅምና ጉልበት የሚሰጥሽ ማን ነው? ሸይጣኑ ራሱ ነው። አሁን ልጁ የተናገረው ትክክል ነው ለማለት ፈልጌ ነው እንጂ ሌላ ነገር ይኸውልሽ ነግሬሻለሁ። በነገራችን ላይ ጉዳይ እንደ ጉዳይ እንይዘዋለን። የያዛት ጅኒ ወይ ሰለመ ነው ወይ ደግሞ ያልሰለመ ቢሆን ይችላል። አረ እንደምትቆራዛ ሱረቱ ሊሳን ከታመጣችሁ ሱረቱ ሊሳን ብትጠይቁልኝ አሪፍ ነበር። በዛው አያይዛችሁ አታውቅም እኮ ማለቷን ራሱ ይኸውልሽ እዛ ጋር ያወራችሁ ነገሮች ቃላቶቹ ራሱ ትክክል እንዳልሆኑ ነው ራሱ የተናገረው። ከየት መጥቶ እንዴት እንደተወራ አላውቅም። አይኑ ይኸውልሽ እኔ እንደለለ ሸይጣኑ የነገራት እያወራች ነበር። ተበርቺ ሰላም ድረድክ እንደዛ
አሁን ሎዛ ሚዲያን በምን እናስበው? በጸሎት እናስበው። ደግሞ አያፍርም። እሷን በጸሎት እናስባት፣ ከጎኗ እንሆን እንርዳት ይላል። ከዛ ደግሞ ትንሽ ቆይና ወቅቲ ቲክቶክ ላይ ቀረበችው ሀያት ናት ብዬ ማለልም አይደላችሁም ብዬ ማለልም ይላል። በቃ ተወዛግቧል። ከዛ ደግሞ ምን ይላል? ቆይ ሙስሊም ሆና ብትቀርም ወደ ክርስትና ብትመለስም አንድ የታሪክ ጽፋ ሄዳለች የኛ አትናቴዎስ ይላል። ጭራሽ አልቀረበትም። እንደውም እኔ አይደለም ሰው ስለ ጌታ የሚመሰክር ከሆነ በግም አመጣለሁ አለ። ዞሮ ዞሮ ወደ ራሱ ነው የሚጠመጠመው። ሀታ አይደለችም እኮ ካለ እንደተባለው ያቺ ናት የተባለችውን ማምጣት አለበት። የችኛዋ ቀርባለች፣ ያቺኛዋ ደግሞ ከየትም ጎልጉሎ ከገዳምም ይሁን ከጸበልም ሆነ ሄዶ ማምጣት አለበት። አይደለችም ማለት አይችልም። ያቺና ይቺ የሚለው በካራክተር ነው። እናንተ በካራክተር የእሷን አጀንዳ የያዘ ሁሉ ተደግሞበታል ባል ሁሉም በግልጽ ሰው ጆሮዎች ይሰማው። እንዴት ያቺና ይቺ እያለ ያለው እኮ በካራክተር ነው። ያቺ መጽሐፍ ቅዱስ ጠንቅቃ የምታውቅ ጠቅስ የምትናገር ገባሽ መዝሙር የምትዘምር ሚካኤል አባት የምትል ሴትና ቲክቶክ ላይ ሄዳ እኔ አይደለሁም አላቅም ብላ የተወነባበደ እና የተደከማ ሀሳብ የምትሰጠው ሴት የተለያየች ናት። በገብቶች በአይዲዮሎጂ ደረጃ ነው። ስለዚህ እሱ ለዛ ነው የኛ መናቃታት ጥቅስ የምትጠቅስ እኛ መናቃታት አንደበተ ርቱዕ ኃይል ያላት ወንጌል የምታውቅ ቁርአን የምታውቅ እያለ ነው የሚናገረው። ስለዚህ ምንድነው እያለ ያለው በካራክተር ደረጃ ነው። አዎ እኮ ኃይል ምናምን ነገር የሰጣት እኮ እንዳልኩ ሸይጣኑ ነው። በቃ ኃይል የሰጣትኝ ሸይጣኑ ነው፣ ሌላ ነገር አይደለም። እሻውን ደግሞ ማትስተው ነገር አትስትም እኮ ስታወራ እኮ በቃ ደስተኛ ሆና ፍሪ ሆና ያለምንም ጭንቀት ያለምንም ነገር እኮ ነው የምታወራው። እዛኛው ላይ ሰይጣን ግን እንደዚህ ከሆነ እኮ በጣም ጥሩ ሰው ነው። ጂኒ ሲሆን ለረጅም ሰዓት ይቆያል ትላለች። አስተግፍሩላህ ጂኒ ሲሆን ለረጅም ሰዓት ይቆያል። ጂኒ ሲሆን እኮ ሰይጣን ስሜን አጠፉ ብሎ ላይ ቢገባ ግምልት ነው ወቅት ደግሞ እዛ ሄደሽ ተከከተ ያለሽ ሪከርድ እያደረግሽ ምን አልክ ኑርዬ? ቆይ እስኪ ሙቤ ከስር አለ። ሙቤ ከስር እኮ እየጻፈ ነው ባለ ሚዲያ ሙቤ ሚዲያ ታግባ ያው ሙባረክ እናግባ አስቤዋለሁ። ቦታ የለም እንዴ? ኦኬ አንድ ሰው አፍርጭ ኦፓለ ፈቃደኝነት አስቤዋለሁ። ግን ና ወንድም ሙባረክ ያ ከላይ በአማርኛና እኔ ሉራ ሙቤ ገባ እኔ ሉራ ደስ ይገባ ገብቶታል እንዴ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማናሽ እንዴት ናችሁ? ሰላም ናችሁ? ትንሽ ያለሁበት ቦታ አይመችም፣ ግን ያው እስቲ ልግባ ብዬ ነው። እንዴት ናችሁ? አልሐምዱሊላህ። እንኳን ደህና መጣ። ሰላም ብለናል። እሺ ያ ጀማ ሁላችሁም ኦፒዬ እንዴት ነሽ ውዴ? ሰላም አኪ እንዴት ነሽ? አለሁልሽ አልሐምዱሊላህ። እንዴት ነሽ? ቴንኪው ደህና ነኝ። አለሁ አልሐምዱሊላህ። በቃ እኔ ቦታ ልልቀቅላችሁ። እሺ ሰላም ልበልሽ ብዬ ነው። እሺ እኔ ያለሁልሽ። በአጋጣሚ ደግሞ በጣም ወድሻለሁ። አላህ ይጠብቅሽ። አሜን አሜን። አላህ አንቺንም ደግሞ ወደኛ ያስጠጋልና የኛ ያርግሽ። በጣም ወድሻለሁ። አላህ ይጠብቅሽ። እኔ ወድ አመሰግናለሁ። እኔ ያለም ቴንኪው። ሙባረክ በሀያት ጉዳይ ለአንድ ሁለት ጥያቄ ብንጠይቅ መመለስ ትችላለህ? ይመቻል? እመልሳለሁ፣ ችግር የለውም። አዎ እኛ ራሱ ድግምቱ አገኛ መሰለኝ ዞር ብለን ትላንትናም አክቹዋሊ ነበርኩ ፍሮም ዘ ቬሪ ቢጊኒንግ። ትላንትናም በነበራችሁበት ስታወሩ ነበርኩኝ ቬሪ ቢጊኒንግ ጀምሮ እስከ መጨረሻ ማለት ኦልሞስት እያዳመጥኩ ነበረ ማለት ነው። አዎ ዛሬም ሀያት ቤት ነበርን፣ ቅድም ተገኝተን ነበር እና ባይ ዘ ዌይ ኢንተርቪው አድርገናታል።
ኢንተርቪው አድርገናት ያው ፕሮሰሱ ብዙ ነው። ፕሮሰሱ ማለት መጀመሪያ ያው ኮስት ቤኔፊት አናሊሲስ ሰርተን ነው ግራ ቀኙን አይተን ይሄ ነገር ኦዲየንስ ጋር ቢደርስ ምንድነው የሚለውን መጀመሪያ ሰርተን ነው። ከዛ በኋላ ደግሞ ሪአክሽኑን ሳይለቀቅ በፊት እናንተም ስታነሱ የነበረውን ፖይንት ምናምን ባይዘው ያልተነሳ ፖይንት የለም የእናንተም ስጋት ጭምር ማለት ነው። ያው የኛም የእናንተም ስጋት ስለሆነ ነው። እና አሁን የደነቀኝ ነገር ሲናገር ነበርና እኔም እዛ ሚዲያው ላይ ስንጠይቃት አንድ ነገር ብለን ነበር። ያቺኛዋ ሀያት እኔ ያልኩት ልንገራችሁ ለሁለት ከፍየዋለሁ። በጣም ያው ዲፌንድ አድርገናታል። ሌላ ጊዜ እኔ ጥያቄዎቼን አሰናድቼ ለብቻዬ ነው የምጠይቀው። ግን ይሄ ኮሆስት ያስፈልገዋል። እነኑር ተካም እየተቀባበልን ነው። የብዙ ሰው ጥያቄ ላይሆን ስለሚችል ይሄ እንትን ስላልሆነ ዲፌንድ ነው ማለት በደንብ ነው የጠየቅናት ማለት ነው። እና ኢቭን ስለ ኢስላም ራሱ አልኩኝ ዛሬ እንትና ሎዛ ስለደገመው ነው። ስለ ኢስላም ራሱ ረድኤትና ሀያት ብዬ ነው የምለያቸው። ረድኤት ስለ ኢስላም ራሱ በጣም ታውቃለች ከሀያት ይልቅ ማለት ነው ብዬ ያለው እዛ ሚዲያው ላይ ራሱ ብዬ ያለው ማለት ሞር ስለ ኢስላም በደንብ ታውቃለች። ቢኮዝ ስታብራራ ያየንበት መንገድና ሀያት ያብራራችበት መንገድ ሀያትን ሲጀመር ከእስልምና እንዳይሰፋብኝ እንትኑ ከእስልምና ወደ ክርስትና የሄደችበትን ያነሳቻቸውን 4 ነጥቦች ሀያትን አልጠየቅናትም። ሀያትን ሳይሆን ኦልሞስት ተቀርጿል ተገቢውን ሰው ትክክለኛውን ሰው ንጽጽር ላይ ጉብዝና ያለው ብቻ ሳይሆን ስለ ኢስላም ደግሞ ጥልቅና ጥብቅ እውቀት ያለው ሰው አቅርበን ኦልሞስት ለአራቱም ዲፌንድ ለማድረግ ቀርጸናል ማለት ነው። ዛሬ ግን ሀያትን አልጠየቅናትም። አሁን ቅድም ሲያወራ ሰማው ነበርና ባይዘዌ ያቺ ሀያት እኔም ተምታቶብኛል። እዛ ጋር በጣም አንደበቷ እንትን ያለ ምናምን ሀያት ነችና ስክሪን ላይ ማየት ሞባይል ላይ ማየት አሁን ቲክቶክ ላይ ማየት ሀያት ግን ሌላ ነች። ተወዛግቦብኛል ሲል ገረመኝ በጣም ማለት ነው። እና የሆነ ነገር እንዳለ ነው የተገነዘብኩት። ያ የእሱ አነጋገር የራሱን ፖለቲካ እየሰራ ነው። እዛ ቦታ ላይ ኮንፊደንስ ያላት ጠንካራ ብርቷ እያለ ነው የሚያወድሳት እሱ ያቀረባትን ሴት ገባ ንግግሯን የሚያቅ ጠንቀቅ አድርጋ የምትናገር ይሄ እያለ ያለው ገባ ፕራይት እያደረገ ያለው ጤነኛ እንደነበረች እውቅና እየሰጠ ሀሳቧ ላይ ምንም አይነት ችግር እንደሌለ እየተናገረ ነው በነገር ላይ ማለት ነው። ስለዚህ እሱ ጋር ክሌም ሲያደርግ የነበረው ዩቲዩብ ላይ የቀረበችው ሀያት በጣም ጀብዱኛ ገባ ጠንካራ ብርቷ እያለ እያደነቃት በንግግሯ እንደተመሰጠ ጥቅስ የምትጠቅስ ቁርአን የምትችል መዝሙር የምትችል ምስክርነት የምትችል የምታስደንቅ ሴት እያለ ሲያደንቃት የነበረ ዩቲዩብ ላይ የተናገረችውን ነው ከነ ድፍረቷ ከነ ኃይሏ። በኋላ ላይ ከሰማኸው ግን ሰው ሲፈራ ሰው ሲጨነቅ ሰው አደጋ ውስጥ ሲሆን ምንም ነገር ሊያረግ ይችላል። ገባ ያ ማለት ያው ከቨር አሁን ቲክቶክ ላይ ያለው ያው እሱ ወሬ ስለዚህ ማረግሽ እንትን ስለሆነ ነው እንደዛ ነው። የእሱ አነጋገር በጣም ፒውር የሆነና ጥርት ያለው የእሱ አነጋገር እኛ ጋር የመጣችው ሀያት አልተመመችም። እኔ ኢንተርቪው ያደረኳት ሀያት ጤነኛ ናት። እኛ ጋር የቀረበችው ሀያት በፈቃዷን የመጣችው በድፍረትና በራስ መተማመን የተናገረችው። ቲክቶክ ላይ ያለችው ሀያት ግን ያለ የፈራች የተጨነቀች አማራጭ አጣች የደነገጠች ሴት ናት እያለ ነው። ያንን ሲያብራራ ሰው ሲፈራ ሰው ሲጨነቅ አደጋ ላይ ሲሆን ምንም ነገር ሊልና ሊያደርግ ይችላል አለ። ስለዚህ ልንጸልይናትና ከጎኗ ልንሆን ይገባል እያለ ነው። ሰው እርዳታ ያስፈልጋታል እያለ ነው። ገባህ እያልኩ ያለሁት እና አንተ ያየህበትን አንግል አይደለም እሱ ያየው። እሱ የሚልበት ያው ከቨር ያደርጋል ኢን ሴንስ የቆመበት ሚዲያ የቆመበት ቦታ የቆመበት ጫማ ክርስትና ነው። ሶ ዲፌንድ እያደረገ ነው። ዲፌንድ ያደርጋል ኦብቪየስ ነው ማለት ነው። እና ግን ደግሞ መወዛገብ ውስጥ ነው ያለውት። ያችኛዋ ሀያት whatever it is ምንም ይድረስባት ምንም ከዚች ጋር ግን አንድ አይደለችም ነው ባይዘው። ይሄን ብቻ አይደለም። ለምሳሌ ስለ መዝሙሩም በደንብ ጥያቄውን በደንብ ጠይቀናታል። በደንብ ጥግ ድረስ ማለት ነው ጠይቀናታል። ማለት እዛ ላይ እንደዚህ ብለሻል እዚህ ያላልሽ ምናምን አይደለም። መስቀለኛ ጥያቄዎች
አንድ የሆነ እንትን ስተት ለማግኘት ምናምን በደንብ ጠይቀናታል። አሁን ስለሱ ማውራት ብዙም እንትን ላንል እንችላለን። ቢኮዝ 50-50 ነው። 50-50 አይደል? አሁንም እኮ ብትክጂኝስ? አሁን ሙባረክ ሚዲያ ላይ መጥቼ ሙባረክ ፖድካስት ላይ መጥቼ ያወራሁት ነገር ማን እንደጠየቀኝ ሙባረክ የሚባለውንም ግለሰብ አላውቀውም ልትይ ትችያለሽ። ብትይስ ብለን ከዛ በኋላ ብትልስ የሚለውን ነገር አይተን አናሊሲስ ሰርተን ነው እንትን ብትልስ ልትል ትችላለች። ባይዘይ ቲክቶክ አላት አሁን ለምሳሌ አይደል? ምናልባት አንቺ ምን እንደሆንሽ አላውቅም። ሙስሊም ትሆኛለሽ ወይ ክርስቲያን ትሆኛለሽ? ምንድን ነሽ? እኔ 665 ነኝ። that's why ማለት ልትል ትችላለች። ቢኮዝ ቲክቶክ አላት። ረዴት ልትገለጥ ትችላለች አንድ ቀን ኤክስፔክት አደርጋለሁ። ለምሳሌ ነው ለሁለት ነው ድጋሜ ሪሊዝ ሆና ትመጣለች የሚል ስጋት አለ። ብትገለጥስ ያቺኛዋ ረዴት ብትመጣስ እኮ አሁን እኮ መፍትሄው እኮ እሱ ጋር ነው። ያቺኛዋ ረዴት ብትመጣስ ያቺኛዋ ረዴት የደበቀችው እሷ ህመም ውስጥ ነው አይደለ? አሁን እኮ አሁን ስለ ህመሙ ዲቴይል አውርቻታለሁ። ህመሙን አነሳንና ምንድነው ህመሙ ብለን ለረጅም ሰዓት ተወርቶበታል። ስለ ህመሙ ምን ይመስልሻል? እስቲ ከቤተሰብሽ ምን ሰምተናል? ቤተሰቦችሽ ምንድነው የሚሉት? ቡዳ፣ ሲሕር፣ ጂን፣ አይንናስ ምናምን ማን ሰራው? ምንድነው ሀብን ያደረገው የሚለውን በደንብ አውርተንበታል። ያው ሚዲያ ነው፣ መረጃ እንሰበስባለን። መድረስ ካለበት ኦዲየንሱን አይተን እንሰጣለን ማለት አቀርባለሁ ማለት እንደ ሚዲያ እንደዚህ እንደ እንትን ምን ማለት የቆምንበት ሰርክል ኢስላም ነው። አሁን የኛ ማለት ነው የኛ ሰርክል ኢስላም ነው። ሰርክል ውስጥ ነን ሙስሊም የሆኑ ሰዎች ቀርበው ያውቃሉ። ለምሳሌ እነ ሲስተር ዘቢደር አይደል እነ ዶክተር ስማቸው ምናምን ሙስሊም ሆነው አይደለም፣ ግን ለነን ሙስሊሙ ለሙስሊሙ መረጃ ስለሚደርስ እናቀርባለን። ግን ኢቭን ቢሆንስ ብለን ሁላ አናሊሲስ ሰርተን ቢሆን ብለን ተጠንቅቀን የሰራናቸው ነገሮች ሁሉ አሉ። ብትቀየር እውነት ባይሆን እርግጠኛ ባትሆን የሚለውንም ነገር ያው ኮንሲደር አድርገን የሰራ ነው ማለት ነው። ፕሮግራሙ በግልጽ የሚታየና በግልጽ የተናገረችው እኛም የሰማነው ቤተሰቦቿ ሞቃን የሰጡት ህመም እስካለባት ድረስ ሀሳብ መቀየርና ለመቀየር አንድ ነገር ነው። በጤና ውስጥ መሆንና ለመሆን ደግሞ ሌላ ነገር ነው። አሁን እንዲሰመርበት የሚገባው ይሄ ነው። እኔ አሁን ግልጽ እንዲሆን ያልተፈለገ ሀሳብ አለ ብዬ የማስበው ሎዛ ሚዲያ ቢደባብስና ቢሸፋፍን ቪዲዮ ቫይራል ስለወጣ እሱ እንዲያውም በግልጽ ሲናገር ያችኛዋ እዚህ የቀረበችዋ ጠንካራዋና ደፋሯ የመሰከረችው ሀያት ባትመጣ አለ ብትፈልግ ተመልሳ ክርስቲያን ብትሆን ሙስሊም ሆና እንኳን ብትቀር ችቦን ለኩሳልን ሄደችው የተናገረ ሰው ነው። ስለዚህ እሱ ኢቭን ይሄን ጥያቄ አንዴ ልጨርስልህ። እሺ አይቶሎ እንትን ልበል ብዬ ነው። እሺ እሱ ኤንድ ጎሉን ዘግቷል። ስለዚህ ለሱ ነገ ሄዶ ቪዲዮ አውረድ ብሎ በህግ የሚጠይቀው ሰው ሲኖር ብቻ ነው ጣልቃ የሚገባው እንጂ ከዚህ በኋላ አጀንዳና ቢዝነሱም አይደለም። የሎዛ ሚዲያ ማለት ነው። እናንተ ጋር ግን ስንመጣ እዛ ቦታ ላይ የተናገርኩትን አላቅም፣ በጤና አይደለም ምን እንደተፈጠረ አላቅም ያለች አንድ ልጅ አለች። መታ ደግሞ አግዙኝ፣ እርዱኝ፣ በምን ሁኔታ ነው ሚዲያ ላይ የቀረብኩት? ክርስቲያን ሆኜ አላቅም፣ ያን ስናገር አላቅም የምትል ልጅ ደግሞ አለች። ማለትም የአእምሮ የጤና ችግር አለብኝ፣ ቤተሰብ የሚያውቀው የመንፈስ ጭንቀት አለብኝ፣ በሳይንሱም በሃይማኖቱ ማለት ነው። ስለዚህ ትናንትና እናንተ ኢንተርቪው ስታደርጓት የትኛውንም መስቀለኛ ጥያቄ ጠይቋት፣ የትኛውንም ነገር አስደርጓት፣ የተናገረችው በመንፈስ ውስጥና በህመም ውስጥ ሆና ከሆነ ነገ ትቀየራለች። ትቀየራም እኮ ሌላ ነገር ሙባረክ። አሁን እያልኩ ያለሁት ግን የአእምሮ ጤናዋ ራሱ ሲብል ትክክል አይደለም ልጅቷ። ስለዚህ እኛ ስንጠይቃት መስቀለኛ ጥያቄ ጠይቀን ገምግመናት ፍሊተር አውት አድርገን ነው ቦታ የሰጠናት ካላችሁ እሱን ነገር ሎዛ ሚዲያም አድርጎታል። ትናንትና ቅድም ሲናገር ከሰማኸው መስቀለኛ ጥያቄ ጠይቀናት ኢንተርቪው አድርገናት ቅድመ ጥያቄዎችን አንዳንድ ሁኔታዎችን አጣርተን ገምግመን በሁለተኛ ቀጠሮ መታን ኢንተርቪው ሰጠች ብሎ ተናግሯል። ስለዚህ የእናንተና የእሱ የሚለየው በምንድን ነው? እሱ ልመልስልሽ አሁን የእኛና የእሱ የሚለየው ምናምን ሳይሆን እችኛዋን አሁን ደግሞ ማለት ሀያት ያልናትን መታ እንዲህ አይደለችም ያለችውን ሀያት አዳመጥናት፣ ሪከርድ አደረግናት። የምትፈልገውን ጥያቄ ለኦዲየንስ እናቀርባለን ነው አንድ የምነግርሽ ማለት ነው። አሁን
እርግጠኛ ሆነን ትክክለኛ ሆና ምናምን አይደለም። ልክ አሁን እኔና አንቺ እዚህ ኢንተርቪው እየተደራረግን ነው አይደል? እያወራን ነው ማለት ነው። ሶ ልክ አሁን ሀያት እቺ ነች፣ ያቺኛው ረዴት ያቺ ነች፣ እቺኛዋ ሀያት ነች። ከዛ በኋላ ጥያቄዎች ጠየቅናት። አሁን እርግጠኛ ጤነኛ ነች፣ እንዲህ ነች ማለት የምንችልበት አይደለም። ምን ጠይቃትን ጥያቄ የመለሰችውን መረጃ ነው እንደ አንድ ፖድካስተር ምናቀርበው። መረጃው ኦዲየንሱ ጋር ሲደርስ ችግር የሚፈጥር ከሆነ እንደ ምን አለ መሰለሽ በኢስላም እንትን የኛ ዋናው ዓላማ እንጃአኩም ፋሲቁን ቢነበኢን ፈተበየኑ። አንድ ሰው ዜና ወሬ ይዞላችሁ ሲመጣ አጣሩ ነው፣ እናጣራለን። ገብቶሻል? ማጣራት ነው። ከዛ በኋላ ደግሞ እቺ ልጅ በሶስተኛ ደግሞ ሌላ ፕሮቴስታንት ብትሆን ለምሳሌ አረ እንትን አይደለም ብላ ማለት ኢፍ ቢፈጠር ኢፍ ኤክስ ብለንም ካልኩሌት አድርገነዋል ማለት ነው። አድርገነው ነው ያለው። ከዛ ውጪ ህመሟ ጉዳይ ላይ በህመሟና በምናምን ህመም ውስጥ ነች፣ የሳይኮሎጂ ችግር አለባት ምናምን ለሚለው አሁን አንቺ ስፒሪቹዋል ኬዞች አሁን እንዲህ ብዬ ባስረዳሽ አትቀበዩም፣ ሊገባሽ አይችልም አይደል? አሁን እሺ አንተ መልስልኝ። ሀያት ስለ ህመሙ ኢን ዲቴል ማውራት እንችላለን ባይሆን በቃ አንተ መልስልኝ፣ እኔ እንዲገባኝ ዝርዝሩን ተውና አንተ ቀጥታ ጠይቅ። እሷም የተናገረችውን ሀያት ተደግሞብኛልና መንፈስ ህመም አለብኝ በምትለው አንተ ተቀብለን አልተቀበልክም? ሀያት ተደግሞብኛል በምትለው እሷ እንደ እንትን ቼክ ማድረግ የምንችለው እኔ ቼክ እናደርጋታለን። ቼክ ማድረግ የምንችለው በቁርአን ነው። አልቀራንባትም። እሺ አልቀራችሁባትም። ሎዛ ሚዲያ ላይ ሄጄ የተናገርኩትን አላውቅም። እንግዲህ እሷ እንደሆነች እኛ እናውቃለን። አታውቂም ብለን ጥያቄ ያቀረብንላት አላውቅም ብላለች። ስለዚህ እንደዛ እንድትያደረጋት ነገር ነው እኮ እንደዛ እንድትያደረጋት ነገር ላንተ ምን ይመስልሃል? እየዋሸች ነው ወይስ ደግሞ አልኩሽ እኮ ለኔ እንደኔ እንደ ፖድካስት ወንበር ላይ አስቀመጥኳትና ሀያት ለምሳሌ አንቺ እስቲ የህይወት ታሪክሽን ንገሪኝ አልኩኝ። ለምሳሌ ንገሪኝ አልኳትና እንዲህ ነው ብላ አወራች አይደል? ኦኬ እንደዚህ የሚባል ወንድም የለሽም እንዴ አልኳት። እኔ አልጠቅስም ያንን እንዲህ ነው እያልኩ ማለት ነው። አረ እንደዚህ አይነት የለም እንዴ አንቺ ራስሽን አታውቂም እያልኩኝ ጠየቁ። አንቺ እንደዚህ አላልሽም ለምን ልዩነት እንዴት ተፈጠረ የሚለውን ቅርጽና እኔ ለኦዲየንስ እና አንድ ፖድካስተር አቀርባለሁ። እንደኔ ግን እቺ ልጅ ታማሚ ነች፣ ሲሕር አለባት፣ ቡዳ አይንና ሳለባት ለማለት እኔ ወይ መቅራት አለብኝ ቀርቼ ወይ የሆነ ነገር አድርጌ ክሮስ ቼክ ማድረጋል። ያንን አላረኩም። እሷም ደግሞ ልክ ፖድካስቱ ላይ እንዲያርጉልኝ ያለቻቸው ነገሮች አሉ። እነሱን አስተላልፈናል። ይሄን አርጉልኝ፣ ምንድነው የምትፈልጊው? እሺ ይሄስ ቢሆን ምን ሀፕን ሊያደርግ ይችላል ስንላት እንዲህ አድርጉልኝ። ያው ትላንትና እንደሰማሽው ነው። ቤተሰብ አለ ከጎን ሌሎች እዚህ እስኪመጡ ድረስ ያው ማስረጃዎች መረጃዎች ምናምን አሉ። አሁን የባንክ ምናምን የምትሉት እናንተ የተረጋገጠ መረጃ ነው። እሱን ፖድካስት ላይ የምትሰሙት ይሆናል። ኦኬ እሺ። አሁን አንተ ሎዛ ሚዲያ ላይ እስልምና በዛ መንገድ የተናገረችው እንደዛ ክርስትን አሁን እኔ ሊገባኝ ያልቻለው ማለት ነው። በተደጋጋሚ ስጠይቅ እየተዘለለም ጥያቄ እንዳይመለስ እየሆነብኝ ያለውን ደግሜ እጠይቃለሁ። ክርስቲያን ሆኖ እንደ ክርስቲያን እንድትቀርብ የአበሻ ቀሚስ አስለብሶ ማህተብ አድርጎ ነጠላ አስደርጎ ሎዛ ሚዲያ ፖድካስት ያስቀመጣት መንፈሱ ነው እያላችሁ ነው እናንተ ለኛ? መንፈሱ ነው ያቀረባት ለማለት እኮ አልኩሽ እኮ። ለምሳሌ የኔ ድምዳሜ አሁን እንደ አንድ እንትን ምሳሌ ጥያቄዎች ጠየቅናት አይደል? አላቅም እኔ አለች። ከዛ ለምንድን ነው የማታውቂው? ለምሳሌ እኔ ጥያቄዎች አቅርቤያለሁ። አሁን ጥያቄዎቹን ካነሳው እንትን ነው የሚሆነው። ለምሳሌ ላንቺ ላስረዳሽ። እስቲ ንገሪኝ፣ ይሄን ያህል ረጅም ጊዜ ወደ ሲሕር ስታስጠጋው ይሄን ያህል ጊዜ ለምሳሌ ሌላ ሞመንት እስቲ ንገሪኝ። እንደዚህ ረጅም ጊዜ ራስሽን ማታቂበት ጊዜ ተፈጥሯል ወይ ከዚህ በፊት? ወይ ቤተሰቦች የነገሩሽ? ቤተሰቦቹንም ክሮስ ቼክ እናደርጋለን። ባይዞ ስንላት ለምሳሌ አነሳች አንድ ሁለት ሞመንት። ምሳሌ 17 ቀን ራሷን የሳተችበትን ሞመንት አነሳች። ከዛ ከጓደኞችሽ ጋር የተጣላ አሁን እንደዚህ ምሳሌ አሁን ብዙ ነገር ተፈጥሯል
በሙስሊሙና ራስን መሳት ማለት አእምሮ ንቃተ ህሊናዋን አታ እንደ እብድ ሆነ 17 ቀን ቆይታለች ነው ወይስ ደግሞ ይሄ ያለችበትን ሀያት ወይ ደግሞ ራሷን ስትባንን ራሷን የምታውቅበት ሀያት ይሄ አሁን እሷ አለብኝ የምትለው አይንናስ ወይም ሲህር ሀፕን ሲያደርግ ላይዋ ላይ ሀፕን ሲያደርግ ለረጅም ጊዜ ቆይተሽ ታውቂያለሽ ወይ? ለምን ይህን ያህል ቃለ መጠይቅ ለማድረግ ይህን ያህል እንትን ለማድረግ ረጅም ጊዜ ይቆያል። የምታረጊውን ነገር በራስሽ በማታውቂበት ሞመንት ተፈጥሯል ወይስ 2-3 ሞመንቶች ሰዎች የሚያስረዱሽን ንገሪኝ ካልናት በኋላ ያንን ሞመንት ክሮስ ቼክ አድርገናል። የ17 ቀን ቆይታ ራሷን ሳታውቅ የቆየችባቸው ጊዜያቶች እንዳሉ አስረዳለሁ። ባይዘው አንድ ነገር ልንገርሽ፣ አንቺ እርግጠኛ ነህ? አንዴ ልጨርስና የ17 ቀን ቆይታዋ ኑሯን እየኖረች 17ቱን ቀን እሷ አልነበረች እየበላች እየጠጣች እየኖረች ነበር አይደለ? ወይስ ደግሞ እንደ እብድ ሆና ነው የኖረችው? አሁን ይኸውልሽ፣ ለዚህ ነው አንቺ እብደትና አለየሽውም። እናንተ ለዩልን እንጂ እኛ እኮ መለየት ከበደን። አይንናስ ሲሕር ምናምን የሚባለውን አንቺ አሁን አንድ ሰው ካበደ እብደት አይደለም እያልኩሽ ነው። እብደትን አንቺ ሳይኮሎጂካል እንትን ኢፌክት እያረግሽው ነው። አንድ ሰው ድግምት የተደገመበት ሰው ኢንዲቴል በዚህ ጉዳይ እናውራ ካልሽኝ እኮ ጊዜው ሰጂና ኢንዲቴል እስከምንችለው አወራልሻለሁ። አይ አይደለም ጊዜ ወስደን ሳይሆን እኔ አሁን ማወቅ የምፈልገው እሷን ከዚህ እንለያትና ቆይ ጥያቄው ስመጣለሽ ቆይ ወደ ፖይንት አታስችኝ፣ ወደ ፖይንቱ ልምጣለሽ። 17 ቀን የቆየችበትን ሞመንት ራሷን ሳታቅ ሞመንት አስረዳችኝ። እሺ ሌላስ ሞመንት? ሌላ አንቺ በምን ሁኔታ ለ17 ቀን ቆየች? ሌላ ሞመንት አልፈልግም እኔ ሙባረክ። የ17 ቀን ቆይታዋ ኢንተርቪው እየደረገች ስራ እየሰራች እየበላች እየጠጣች እየጠጣች ኑሯን እየቀጠለች እየኖረች ነው የቀጠለችው። እሷ ሳትሆን ለ17 ቀን ሃይማኖት ቀይራ ነበር። የዛኔ ሃይማኖት መቀየር አይደለም እየበላች እየጠጣች ለምሳሌ ሃይማኖት መቀየሯን አይደለም። ወላጆቿ በምንድን ነው የሚያውቁት ታዲያ? የተለመደ ኑሯን 17 ቀን ከኖረች ላስረዳሽ። ለምሳሌ ኦፓል ለምሳሌ ሲሕር ተሰራባት እንበል አያደርግብሽና ማለት ሲሕር የምታምኚ ስላልሆነ ነው። አሁን እንደዚህ አንቺ የሚያሳምን ነገር አድርጉት እኮ ነው እያልኩ ያሉት ሙባረክ እኮ ለመተማመን እሱ ፖይንት ላይ አድምተን የተለየ ነገር ከሌለ የተለየ ነገር እስካደረገች ልትበላ ልትጠጣ ትችላለች፣ ልታወራ ትችላለች፣ ልትንቀሳቀስ ሄዳ ምንም ልታረግ ትችላለች። ለምሳሌ ሌላ እንትን አስረጅኝ ስላት ለምሳሌ ሰዎች ሪከርድ አድርገው አንዳል ልታስወሪኝ ነው ፖድካስቱ ማለት ሞመንት ሪከርድ ተደርጎ አንቺ እኮ እንዲህ ብለሽኝ ነበረ ብለው ጓደኞቼ ያሳዩኛል። አረ እኔ እንደዚህ ብያለሁ እንዴ እስከምን የምደርስባቸው አንዳንድ ጊዜ እንደዚህ አይነት ጉዳዮች ይፈጠራሉ አለች እሷ። ያለችውን ነው የምነግርሽ፣ ያለችውና መረጃ መስጠት ነው የኔ እንደ አንድ ፖድካስተር መረጃ መስጠት ነው መጠየቅ። ስለዚህ አሁን አንተ ያልከኛል ማለት ነው ሙባረክ እናንተ ጋር አይደለም በህመሙስ ቢሆን አንተ ጋር አንተ የተናገረችው ተቀይራስ እሱን ክሮስ ቼክ የምናደርገው እኮ አልኩሽ እኮ ተቀይራም ሊሆን ይችላል። እሱን ክሮስ ቼክ ማድረግ ለምሳሌ ነገ ብትሆን ኢፍ ብትደረግ ለምሳሌ እያልሻለሽው አንቺ ሎዛ ጋር አይደል ሎዛ ጋር ሄዳ እኔ አሁን አልኩሽ እኮ መነሻ ፖይንት እኔ ጋር መታ እኔም ያልኩት ነው እንዴ ሎዛ ሚዲያ ላይ የቀረበችውን ረድኤት ነው ማለት ረድኤትን አዳምጫታለሁ። ስለ ኢስላም የምታነሳቸው ፖይንቶች ወፈር ያሉ ፖይንቶች ናቸው፣ ጠንከር ያሉ ናቸው። እዚህ ጋር ግን መታ ሙባረክ ፖድካስት ላይ መታ ደግሞ ያወራችው ስለ ኢስላም ነው ያልኩት እኔ ስለ ክርስትና አላልኩም። ስለ ኢስላም ራሱ ኢንዲቴል ያችኛዋ ታውቃለች። ከዚህኛዋ እኮ በፍርሃትና በጭንቀት ሰዎች ተጨንቀዋል ተብሎ ማህበራዊ ዲያ ላይ ተለቋል። ላይቭ ስትሪሙን እኛ ጋር መጥታ ተናግራለች። ስለዚህ ልጅቷ ሮዛ ሚዲያ ላይ በነበራት ኢነርጂ እና ሰልፍ ኮንፊደንስ ልትናገር ያልቻላቸው ከመንፈሱ በዘለለ ፍርሃትና ስትረስ ጭንቀት ውስጥ ማለት ይችላል። እኔ ለምሳሌ አሁን ጭንቀት ያየሁባት ነው ልጅቷ ላይ ሳይኮሎጂካሊ
ፌሻል ኤክስፕሪያንስ ላይ አሁን ጭንቀት ይታየኛል። የተጨነቀ ሰው ገባ ስትናገር ስትጠይቅ ራሱ የምትመልሰውን ነገር እየተጠነቀቀች የምታወራ አይነት ልጅ ሆናለች አሁን ላይ። ይሄ ደግሞ የተፈጠረባት የማህበራዊ ሚዲያው ጫና ሊሆን ይችላል። ስለዚህ እናንተ ፖድካስታችሁ ላይ መጥታችሁ አስቀምጣችሁ ስትጠይቋት እኔ ቆይ ፕሊስ አንድ ልጨርስ ለፖይንቴ ስትጠይቋት እኛ ጋር መታ የተናገረችውን ነገር አጣርተንና ገምግመን የተናገረችው ነገር እውነት ነው ተብሎ እንደ ኤቪደንስ የሚቀርብ አይደለም። አሁን ልቀቁት እኮ ስትለቁት ግን ለእኔ ሎዛ ሚዲያ ላይ ያለው ኢነርጂዋ ላይኖር ይችላል። ሎዛ ሚዲያ ላይ እንዳወራች አይነት ላታወራ ትችላለች። እሷ አይደለም የኔ ቢዝነስ። የኔ ቢዝነስ እናንተ እዛ ያናገራት መንፈስ እናንተ ጋር መጥቶ እንዳላስወራት በምንድን ነው የምታውቁት? እዛ ስትናገር መንፈስ ሆኖ እናንተ ጋር ስትናገር ሪያሊቲ እንደሆነ በምንድን ነው የሚታወቀው? ሪያሊቲ ይሁንም አይሁንም ሪያሊቲውን ነው አይደለም የሚለውን እኔ የምሰጠው ለኦዲየንስ ነው። እኔ እችኛዋን ሀያት ቁጭ አድርጌ ነሽ አይደለሽም የሚል ጥያቄ ያቀረብኩላት እንደ አንድ ፖድካስተር። ከዛ በኋላ መረጃውን እሰጣለሁ። ሪያሊቲ ነው አይደለም ምትው